ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን መጥተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። ዛሬም እንደተለመደው ሁሉ የዘውዱ ሾው ሚዲያ እንግዳ ይዞላችሁ መጥቷል። በተደጋጋሚ ጊዜያቶች ከተለያዩ የዓለም ግዛቶች እንግዶችን በመጋበዝ ለእናንተ ክቡራን ተመልካች አድማጮቻችን የኢትዮጵያን ወቅታዊ ጉዳዮች በተመለከተ መረጃ እያካፈልን እንዳለ ይታወቃል። ዛሬም በውጭ ዓለም ከሚኖሩት ኢትዮጵያኖች መካከል አንድ እንግዳ ይዤላችሁ ቀርቤያለሁ። በኢትዮጵያ ጉዳይ ወቅታዊ ጉዳዮችንም በተመለከተ ሰፊ ትንታኔ ይሰጡናል። የዛሬ እንግዳችን በተለይም በውጭ ዓለም ከወጡ ከ30 ዓመታት በላይ ሆኗቸዋል። አሁን በካናዳ ነው የሚኖሩት። ታዲያ በዚህም ሀገር በሚኖሩበት ጊዜ በባችለር ዲግሪያቸውና ማስተርስ ዲግሪያቸውንም በዚህ በሶሻል ወርክ ከተማሩ በኋላ በካናዳ ሀገር ማለት ነው በተለያዩ ጉዳዮች ላይ ሲሰሩ ከመቆየት በዘለለ ከ22 ዓመታት በላይ በታዋቂውና ወይም ትልቅ ተቋም ውስጥ በዳይሬክተርነት እያገለገሉ ይገኛሉ። አሁንም በተለይም በሰብአዊ መብት ጥሰት ጉዳይ ላይ ያሉትን እንቅስቃሴዎች በሀገር ቤትም በውጭም ያለውን እየተከታተሉ በእስር ቤት ጭምር የሚገኙትን በመርዳት በኩል ትልቅ አስተዋጽኦ ያበረከቱ ኢትዮጵያ ናቸው። በካናዳም በኢትዮጵያን ኮሚኒቲ በሊቀመንበርነት ወገናቸውና ሕዝባቸውን በረጅም ጊዜያቶች ማገልገላቸውም ይታወቃል። በዚሁ በስራቸው ምክንያት በተለይም በካናዳ እውቅና ከሚሰጣቸው ትላልቅ የሽልማት ወይም አዋርዶች አንዱ የሆነው ኪንግ ቻርልስ ሶስተኛን አዋርድም ተቀብለዋል በሰሯቸው መልካም ተግባራቸው። በካናዳ ታሪክ የመጀመሪያው ኢትዮጵያ እንደሆኑም ይነገራል። ምናልባት እንግዲህ የተለየ ነገር ካለ ወደፊት ከሳቸው ጋር በዚህ ጉዳይና በሌሎችም ዝርዝር መለስበታለሁ። ግን እንግዳችን በተለይም በሀገራቸው ከሰሯቸው ስራዎች ይልቅ በውጭ ዓለም ከመጡ በኋላ ያበረከቷቸው አስተዋጽኦ እጅግ ከፍተኛ እንደሆነ ይታወቃል። ለዚህም ነው በካናዳ ነገር ከሚታወቁት ትልቆች የሽልማት አይነቶቹ ይህንን ለኢትዮጵያዊ ሽልማቱን ሊሰጥ የበቃው። ኢትዮጵያኖች በአብዛኛው በውጭ ዓለም ሲኖሩ ትልልቅ ኃላፊነት ላይ ከመቀመጥ በዘለለ በርካታ የስራ ውጤታቸውም አመርቂ እንደሆነ ይታወቃል። የዛሬ እንግዳችን ታዲያ ከ22 ዓመታት በላይ በከፍተኛ የስራ ኃላፊነት ላይ ያገለግሉ ቢሆንም የሀገራቸውን ጉዳይ ግን ችላ ብለውት አንድም ቀን አያውቁም። ከልጅነታቸው ጀምሮ በፖለቲካ እንቅስቃሴዎች ሲተሳተፉ በተለይም በኢሃፓ ውስጥ ያደረጉት አስተዋጽኦ በርካታ ነው። አሁንም አቅማቸው የሚችለውን በዚሁ በተለያየ ጉዳዮች ላይ እየተሳተፉ አገልግሎት በመስጠት ላይ ይገኛሉ። እንግዲህ ከእንግዳችን ጋር ዛሬ የምንወያይባቸው ጉዳዮች በተለይም በኢትዮጵያ ወቅታዊ ጉዳዮች ላይ የሚደረገውን እንቅስቃሴ በቅርቡም ደግሞ እንደምታውቁት ወይም በዚህ ኢሃፓ በጠራቸው ስብሰባዎች ላይም እግድ ተጥሎበታል። ለመሆኑ በሰብአዊ መብት ጥሰቶች ላይ ብዙ ስራ እንደሰራ ሰው በአሁኑ ሰዓት በኢትዮጵያ የሚገኘውን እንቅስቃሴ እንዴት ያውታል ወይም ይገመግሙታል? በውጭ የሚገኙ ኢትዮጵያኖችስ በሀገራችን ጉዳይ ላይ ተሳትፏቸው አንዳንዶቹ በተለይ ምሁራኖች ብዙም አይስተዋሉም ይባላል። የዛሬ እንግዳችን እንግዲህ በአገራቸው ብቻ ሳይሆን በውጭም ሀገር በሰሯቸው ስራዎች ትላልቅ አዋርዶችን የተሰጣቸው በመልካም ተግባራቸው ነውና በኢትዮጵያስ ጉዳይ ላይ ምን እንቅስቃሴ እያደረጉ ይሆን? የምናደርጋቸው ሰፊ ውይይቶች አሉ። እናም ተመልካች አድማጮቻችን ዝግጅቶቻችንን እንድትከታተሉ በማክበር እየጋበዘን በተጓዳኝም ታዲያ ይህ ዝግጅት ለሌሎች ክቡራን ተመልካች አድማጮቻችን ይደርስ ዘንድ አሁን ይህን ዝግጅት እየተከታተላችሁ ያላችሁት ሼርና ላይክ እንድታደርጉት፣ አዳዲስ ተመልካች አድማጮቻችንም ሰብስክራይብ ያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። በእንግዳችን ጋር የምናደርገው ውይይት አሁንም እንድትከታተሉ በመጋበዝ በቀጥታ ወደ እንግዳችን አመራለሁ። ጤና ይስጥልኝ እንግዳችን አቶ አክሊሉ ወንዳፍራው በጣም እናመሰግናለን። ወንዲፍራው ይቅርታ ተሳስቼ ከሆነ የሚያርሙኛል። በጣም አመሰግናለሁ። እንግዲህ ለዘውዱ ሾው ሚዲያ ዛሬ የመጀመሪያ እንግዳችን ኖት። ካናዳ ብዙ እንግዶች አቅርበን አወያይተናል። እርስዎ ደግሞ እንግዲህ ዛሬ ተረኛው ነዋል። በጣም አመሰግናለሁ። ለተመልካች አድማጮቻችን ልምዱና እውቀቱን ለማካፈል ፈቃደኛው ነው በመገኘቱ እግዚአብሔር ይስጥልኝ።
እኔ በጣም አመሰግናለሁ። ጤና ይስጥልኝ አቶ ዘውዱ። አንተ እያልክ ብትጠራኝ በቂ ነው። በዚህ በተወደደ የሚዲያ መድረክ ላይ እንድገኝ እድል ስለሰጠኝ በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ፈቃዱን ከተሰጠ አንተ እያልኩ ቀጥላለሁኝ። ተመልካቾቻችንም ያው በፈቃዱ ምክንያት ነው እንግዲህ እንግዶቻችንን በእድሜም ብንበልጥም ብናንስም እርሶ እያልን ነበር ምንጋብዘው። ፈቃዱን ከተሰጠኝ ከልብ አመሰግናለሁ። እስቲ በመጀመሪያ ወደ ዋናው ጉዳያችን ሳንገባ ወደ ውጭ እንደው የመውጣቱ ምክንያት ምን ይሆን? ትልልቅ የስራ ኃላፊነት ላይ ተቀምጠዋል። ሀገሩ እንግዲህ ረጅም ጊዜ ነው ከወጡ ከ30 ዓመት በላይ ሆኖታልና እንደው ምክንያቱ ምን ይሆን? እስቲ ከዚህ ልጀምር። አዎ እንግዲህ እኔ የወጣሁት ቀደም ባለው አስተዳደር ጊዜ ነው። በእኛ ጊዜ በኢትዮጵያ ውስጥ ወጣቱ ላይ ብዙ ችግሮች ነበሩ፣ የፖለቲካ ችግሮች። አሁንም የባሰ ነው። በዛ ጊዜ የጀመረ ነው፣ በደርግ ጊዜ ማለት ነው። ሁሉንም ሰው በወጣቱ ላይ የሀፓ የሐወሊ ወረቀት አንብበሃል፣ እዚህ ተሳትፈሃል፣ እዛ ሁነሃል በሚል ሰው ይታሰራል፣ ይገደላል፣ ይደበደባል። ጓደኞቻችን፣ ዘመዶቻችን ብዙ ስቃይ ነበር በኢትዮጵያ ውስጥ። እውነቱን ለመናገር እንደ ወጣት በነፃነት እያሰብክ ነፃ በቃ ሰው ሆነ እንትን ለማለት የሚያስቸግር እጅግ አስቸጋሪ ሁኔታ ነበር ኢትዮጵያ ውስጥ የነበረው። ስለዚህ በዛ ተጽዕኖ ምክንያት በሀገር ውስጥ እኔ አብሮ የነፃ ሆኖ መኖር የቻልኩበት ሁኔታ አልነበረም። ስለዚህ የመረጥኩት ስደትን ነው እና ከሀገር ጥዬ ወደ ጎረቤት ሀገር ሄድኩ። ከዛም እዚህ የካናዳ መንግስት ስደተኝነት ጥገኝነት ሰጥቶኝ ወደ ካናዳ መጣሁ ማለት ነው እና የፖለቲካው ጥንቅጥ ነው ሀገሬን ጥዬ እንደወጣ ያደረገኝም። በጣም ሀገሬን እወዳለሁ። በቤተሰቦችን በጣም ለዛች ሀገር በጣም ፍቅር ያላቸውና ብዙ አክብረን እንድናይ ሀገራችን እንድንወድ ነው ያስተማሩን። ሳክሪፋይስ ሲያደርጉ ማቀው ግን ሀገር ደግሞ እሾህ ስትሆንብህ መቀመጫ ስታጣ አእምሮ ማረፊያ ሲያጣ ጥለህ ትሄዳለህ እና በዛ ጊዜ በነበረው ፖለቲካ ሁኔታ ነው የነበረውን ሀሳብህን ፕራክቲስ ማድረግ የማይቻልበት ሁኔታ ስለመጣ ነው ሀገሬን ትቼ መውጣት የተገደድኩት። ከልብ አመሰግናለሁ። እንግዲህ ከድጡ ወደ ማጡ ሆኗል የኢትዮጵያ ጉዳይ። እርስዎ በነበሩበት ሰዓት ካለ ይቅርታ በነበርክበት ጊዜ ያለው የተሻለ እንደሆነ እንግዲህ አሁን ላይ ቆመ ስታየው በጣም በደርግ ጊዜ የነበረው የተሻለ እንደሆነ የሚያመላክቱ ጉዳዮች አሉ። እንደው እንግዲህ ዘርዘር ያሉ ጉዳዮች አሉ ማለትም በህይወት ዙሪያ በሌሎችም ሌላ ጊዜ መለስበታለሁ። አሁን በቀጥታ ወደ ዋናው ጉዳያችን እንግባ ብዬ ነው። እንግዲህ ካናዳም ከመጣ በኋላ የኢትዮጵያን ኮሚኒቲ ሊቀመንበር ሆነህ በማገልገል አገልግለሃል። በተጓዳኝም ደግሞ በዚህ በሰብአዊ መብት ጉዳይ ላይ ሰፊ ስራ እየሰራችሁ እንደነበረ ይታወቃልና እንግዲህ ዲሞክራሲ፣ ነፃነት፣ ፍትህ ባለበት ሀገር እያለ ኢትዮጵያ ላይ ያለውን ይህን ስቃይና መከራ የበዛበት ህይወት ስታይ እንደው ምን ተሰማህ? ምንስ ያደረካቸው ነገሮች ይኖሩ ይሆን? ትክክል ነው። እንግዲህ እኔ ሀገሬን ትቼ ወጣሁ እንጂ ፊዚካሊ ትቼ ወጣሁ እንጂ አስተሳሰቤም ህይወቴም በዕለት ተዕለት ከኢትዮጵያና ከኢትዮጵያ ሁኔታን ከማሰብ የተላቀቀበት ጊዜ የተለየበት ጊዜ አለ ብዬ አላስብም እስካሁኗ ሰዓት ማለት ነው። ስለዚህ ዘመዶችም ወገኖችም አለኝ የምለው የኔ ግማሽ ህይወቴ ግማሽ ሰውነቴ ዘሮችም ያሉት እዛው ነው በአብዛኛው። በእርግጥ አሁን ዘመዶች እዚህም ቢኖሩ ስለዚህ ከሀገሬ የሚለየኝ ምንም ነገር የለም እና ኢትዮጵያዊነትን ከኢትዮጵያውያን ማውጣት በጣም እንደማይቻል ሁሉም የሚያውቀው ነው። ስለዚህ የኢትዮጵያን ሁኔታ እዚህ ከመጣሁ በኋላ መከታተል፣ ማወቅ በሚችለው መጠን ደግሞ ኢትዮጵያ ውስጥ ሰብአዊ መብት እንዲከበር ያለው የመብት ጥሰት ለዓለም ህብረተሰብ እንዲታወቅ በተለያዩ የሂውማን ራይት እንቅስቃሴዎች ላይ እየተሳተፍኩ የምችለውን ሁሉ አድርጌያለሁ። የምችለውን ያክል የምፈልገውን ያክል እንኳ ባይሆን የምችለውን ያክል ግን አድርጌያለሁ። ለምሳሌ የኢትዮጵያ ፖለቲካ እስረኞች አንድነት ድርጅት የሚባል ነበረን እዚህ ካናዳ ውስጥ የነበረው እሱን እኔና የተወሰኑ ጓደኞችን እዚህ እንዲመሰረት ያደረግነው። ኦፍኮርስ ሌሎች ጓዶችንም ሌሎች ሀገሮች ላይ ያሉ ተመሳሳይ ስራ የሚሰሩ ግን እዚህ እንዲመዘገብ ያደረግነው የመሰረትነው እኔና ጓደኞችንን ያንን በማድረግ እዚህ ካናዳ ውስጥ የካናዳ መንግስት
የሰብአዊ መብት ድርጅቶች የመሳሰሉት የኢትዮጵያ ሁኔታ በቅርብ እንዲያውቁ ያለውን አፕዴትድ እንዲሆኑ በየጊዜው ስናደርግ ነበር። ፓርላማ ውስጥ በየጊዜው የቀረብ ማብራሪያዎች እንሰጥ ነበር። ኮንሰልቴሽን እናደርግ ነበር የውጭ ጉዳይ ሰዎች ጋር የመሳሰሉት ጋር ማለት ነው። ይሄን እናደርግ ነበር። አክቲቪዝም ኢትዮጵያን በሚመለከት የሚያስፈልጉት የአክቲቪስት ስራዎች በሙሉ ሰራ ነበር ማለት ነው። ልክ ነህ። ኢትዮጵያ ማህበርን በኩል ያው የማህበረሰባችን እዚህ ስላለ ያም ደግሞ መረዳት ያለበት መተጋገዝ ስላለብን እዛም ውስጥ አባል ሁኝ ለረጅም ጊዜ ቆይቻለሁ። በዛም 2 ዓመት ያክል የማህበሩ ፕሬዚዳንት ሆኜ እዚህ ቶሮንቶ ሰርቻለሁ። በጣም ጥሩ ጥሩ ስራዎች ሰርተናል። ሰፋ ያለ በጀት እንዲኖረው፣ በዛ ያለ ሰራተኞች እንዲኖሩት፣ የተለያዩ የሜንታል ሄልዝ የአዲክሽን የተለያዩ አገልግሎት ለመስጠት የተጀመረበት ጊዜ ነበረ በዛ ሁኔታ እና ኢትዮጵያዊነቴን እስካሁን ያለ ነገር ነው። አሁንም ቢሆን እኔ እንጃ የኢትዮጵያን ጉዳይ የረሳሁበትና በዛ ሀገር ፖለቲካ እና የሰብአዊ መብት እንቅስቃሴ ላይ በአንድም በሌላው መንገድ የምችለውን ሁሉ ከማድረግ የተቆጠብኩበት ጊዜ ከወጣበት ጊዜ ጀምሮ አለ ብዬ አላስብም። ከልብ አመሰግናለሁ አክሊሉ። በተለይም እዚህ የኢትዮጵያን ኮሚኒቲ እንግዲህ በፕሬዝዳንትነት እንዳገለገልክ ያው ቀደም ሲል እኔም ጠቅሼዋለሁ፣ አንተም አሁን አብራርተዋልና በጣም በሚገርም ሁኔታ አይቼዋለሁ። እዛ መጥቼ የኢትዮጵያን ኮሚኒቲም አሁን ያለውን ወቅቱን ስራ አስኪያጅ ወይም ፕሬዝዳንት ኢንተርቪው አድርጌ ነበር እና በጣም ትልቅ ህንፃ ነው ያለው። የገረመኝ ነገር የራሳችን ነው ብለው ነበር እና ምናልባት በአንተ ጊዜ ነው የተገዛው ወይስ ከዛ በኋላ እንደሆነ አላውቅም፣ ግን እንደዚህ አይነት ጠንካራ ተቋም መኖሩ በውጭው ዓለም ቀላል አይደለም። እዚህ እንግሊዝ ሀገር እንግዲህ በጣም ከእናንተ በተሻለ ቁጥሩ የበረከተ ሰው አለ፣ ግን የኢትዮጵያን ኮሚኒቲ ጠንክሮ ይሄድ ዘንድ የተሰራ ስራ በጣም አናሳ ነው፣ በሌሎችም የዓለም ግዛቶች እንደዚህ እና ያንን ትልቅ የሆነ ኦፊስ ወይም ደግሞ ህንፃ ለመግዛት እንዴት ቻላችሁ? ምናልባት ለሌሎቹ የኢትዮጵያን ኮሚኒቲ በተለያየ ዓለም ለሚገኙት ልምዳችሁን ብታካፍለን እንደው እስቲ እንዴት ነበር ያለው ሁኔታ? በግዢው ሙሉ ዝርዝር ነገሩ ላይ እኔ አልገባሁም፣ አላወቅኩትም ሁኔታውን። ግን ዝግጅት ሲደረግ አውቃለሁ። በእኔ ጊዜ ሳይሆን ከእኔ በኋላ በነበሩት ጊዜያት ነው የተገዛው። እኔ በነበርኩ ጊዜ የኪራይ ህንፃ ነበረን። አሁን ያለው በእርግጥ ንብረት መያዛችን ትልቅ ነገር ቢሆንም ማህበሩ ወደኋላ ሄዷል በተወሰነ ደረጃ። እኔ በነበርኩ ጊዜና ከዛ በኋላ የነበረ ዶክተር ቡሻ አሁን ኢትዮጵያ ውስጥ አስተማሪ ሆኖ ፕሮፌሰር ሆኖ ጎንደር ዩኒቨርሲቲ ያለ እሱ ይመራ በነበረ ጊዜ ከኔ በኋላ ነው እሱ ራይት አዌይ የመጣው። እስከ 22 ገደማ ሰራተኞች ነበሩት የኢትዮጵያ ማህበር። ጥሩ ጥሩ ክፍያ የሚከፈል 3-4 አስተማሪዎች ነበሩ። አስተማሪዎች ብቻ ወደ 3 ነበሩ፣ 3 ወይም 4 የቋንቋ ትምህርት የሚያስተምሩ ካውንስለሮች ነበሩ። የሴትልመንት ማለት የዚህ ሀገር መጥተው የሚኖሩ የሰፈራ ሰራተኞች፣ የቻይልድ ኬር ሰራተኞች፣ የመሳሰሉ የክራይሲስ ሰራተኞች ወደ 22 ገደማ ነበር እና ተጠናክረን ነበር። በዛ መሀል የሆነ ችግር ገጥሞት እንደገና ወደ ታች ወርዶ ነበረ። እንደገና ያንን ለመወጣት በሚደረገው ጥረት ነው የለም እንደምንም ጥርሳችን ነክሰን ቤት መግዛት ያስፈልጋል ብለው ጊዜው ጥሩ ነበር። የዛ ጊዜ ደግሞ የቶሮንቶ ቤት በጣም ውድ አልነበረም። ይሄንን በሞርጌጅ ነገር ለመግዛት የተቻለው ግን ዝርዝሩን ነገር አላውቀውም እና በዛ ሁኔታ ነው የሄደው። ግን ያው ኮሚኒቲው ደህና እየመጣ ነው። ከዛ ጊዜ በኋላ አሁን እየተጠናከረ የመጣበት ሁኔታ ነው ያለው። ለብዙ ስደተኞችም ብዙ መመኪያ እየሆነ የመጣበት ሁኔታ ነው ያለው። በዛ መልክ ነው ያለው ማህበሩ። አሁን ጥሩ ነው። ከልብ አመሰግናለሁ ወንድማችን አቶ አክሊሉ። እንግዲህ ወደ ኢትዮጵያ ወቅታዊ ጉዳዮች እንመለስ። በአሁኑ ሰዓት ኢትዮጵያ ውስጥ ያለው ችግር ከጊዜ ወደ ጊዜ እየባሰ መፍትሄ ከማግኘት ይልቅ አደጋው እየጨመረ አንተ እየሰራ በነበርክበት በዚህ በሂውማን ራይት ጉዳይም ላይ ቢሆን እጅግ የከፋ ሁኔታ ላይ ነው የሚስተዋለው። ሰዎች አላግባብ ይታሰራሉ፣ ይደበደባሉ፣ ከቤት ንብረታቸው ይፈናቀላሉ፣ በእስር በእንግልት ላይ ነው የሚገኙት። የፍርድ ቤት ውሳኔ በአግባቡ አይሰጥም። ዳኞች እንኳን ቢወስኑ ፖሊስ መልሶ የማሰር ሁኔታ ይስተዋላል። እነዚህ ችግሮች እየተባባሱ ነው እና የመጡት አንድ በዚሁ በሂውማን ራይት ላይ እንደሚሰራ ሰው ወይም የኢትዮጵያ ጉዳይ ኮንሰርን እንደሚያደርገው ሰው ህብረተሰቡ ወይም ሌላው ኢትዮጵያ እያደረገ ያለው እንቅስቃሴ በጣም ደካማ ነውና እንዴት ገመገምከው? ይሄ ችግር ያለመፈታቱ ምክንያቶች ምንድን ነው ትላለህ?
የኢትዮጵያ ትግል እስካሁን የኢትዮጵያ ሰብአዊ መብት ሊከበር ያልቻለው ለምንድን ነው ብለን ብንል ብዙ ምክንያቶች ማቅረብ እንችላለን። በመሰረቱ ግን በስልጣን ላይ የሚመጡ ወደ ስልጣን የሚመጡ ሰዎች ከስልጣናቸው ውጭ የኢትዮጵያን ሕዝብ ጥቅም እንደ መሰረታዊ ነገር አለመውሰዳቸው ነው። ስልጣናቸውን የመንከባከብ ስራ እንጂ የሕዝቡን መሰረታዊ መብት የማክበር የሕዝቡን የበላይነት የመቀበል አስተሳሰብ ችግር ስላለባቸው ነው። ስለዚህ ሕዝብን እና ስልጣናቸውን ለማርጋት በነሱ በኩል ስልጣናቸውን አጠናክረው የስልጣን ጊዜያቸውን መቀጠል የሚቻለው በሪፕሬሽን መብትን በመርገጥ ሕዝብን ሰጥ ለጥ አድርጎ በመሄድ ነው የሚል እይታ ውስጥ ገብተው በዛ ውስጥ ስለሚዳክሩ ነው የኢትዮጵያ ሕዝብ ችግር እንትን ሊል ያልቻለው። ነፃ ፍርድ ቤቶች ማቋቋም አልተቻለም። በቂ የሆኑ ኢንስቲትዩሽኖች መንግስትን አካውንተብል ሊያደርጉ የሚችሉ ሊቋቋሙ አልቻሉም። የኢትዮጵያ የሰብአዊ መብትን ሊያስከብሩ የሚችሉ የፍትህ ስርዓቶች ሊቋቋሙ አልቻሉም። ያንን ማጠናከር አልቻለም። ፖሊሱም የህግ ስርዓቱም የመሳሰለው ሁሉ ስርዓቱን አገዛዙን የማጠናከርና አገዛዙን የመንከባከብ እንጂ የህዝብን መብት የማንከባከብ ስራ ላይ እንዲውል አልተደረገም። ስለዚህ የገዢዎቻችን ያስተሳሰብ ችግር ነው። የገዢዎቻችን ስልጣናቸውን ለሚችሉት ጊዜ ሁሉ በጉልበት ይዘው ለመቀጠል የሚያደርጉት ፍላጎት ነው። እነሱን ሊቆጣጠር የሚችል ስርዓት፣ እነሱን ሊቆጣጠር የሚችል ኢንስቲትዩሽን፣ እነሱን ሊቆጣጠር የሚችሉ ህግጋት ሊመሰርቱ አለመቻላቸው ነው እና ምንድነው አብሶሉት የሆነ ፓወር ነው የሚይዙት። አብሶሉት ሆነው የሚያደርጉት የፈለጉትን የሚያደርጉበት ሁኔታ ነው። በገዢዎቻችን ላይ ቁጥጥር አካውንታብሊቲ የሚባል ነገር የለም። ምንም አይነት አካውንታብሊቲ የለም። በሚያደርጉት ግድያ፣ በሚያደርጉት ጥሰት፣ በሚያደርጉት ዝርፊያ፣ በሚያደርጉት እጅግ አስነዋሪና አሳፋሪ ነገሮች አካውንተብል የሚያደርጋቸው ሲስተም የለም ኢትዮጵያ ውስጥ እና ሙሉ መብት አላቸው የፈለጉትን ማድረግ የሚችሉበት። ከዛ በላይ ሂደው በስልጣን ይባልጋሉ፣ ብዙ ነገር ያደርጋሉ። ያንን ግን አካውንተብል የሚያደርጋቸው ሌላ ሲስተም የለም። በውስጡ የተቋጠረ ሲስተም የለም። ስለዚህ ያን ነገር ፕራክቲስ ማድረግ ስላልቻለ ኢትዮጵያ ውስጥ ዲክታተርሺፕ እየተጠናከረ መብት እየተረገጠ የመጣበት ሁኔታ ነው። ስለዚህ የገዢዎቻችን ስልጣናቸውንና ስልጣናቸው ላይ ማተኮር፣ ለህዝባቸው ደንታቢስ መሆን፣ የኢንስቲትዩሽኖቻችን ደግሞ መንግስትንና የመንግስት አካሎችን አካውንተብል ሊያደርጉ ተጠያቂ አድርገው ሊይዙ አለመቻላቸውና እንደውም ያሉን ተቋሞች የስርዓት አጠናካሪዎች ሆኖ መቀጠላቸው ነው እጅግ ኢትዮጵያ ውስጥ የሰብአዊ መብት እየተጠናከረ እየባሰ ከዕለት ወደ ዕለት ከመጥፎ እጅግ መጥፎ ወደሆነ ከምናስበው በላይ የሆኑ አስፈሪና አሳዛኝ ነገሮች እየተፈጠሩ እየተስፋፉ የሚሄዱት በዚህ ምክንያት ነው እላለሁ። ከልብ አመሰግናለሁ አቶ አክሊሉ። እንግዲህ ቀደም ሲል የጠቀስከው ነገር አለ። በተለይም በዚህ በካናዳ ባቋቋማችሁት ማህበር አማካኝነት ስራዎች እየሰራችሁ እንደነበረ፣ በተለይም በሰብአዊ መብት ጥሰት ላይ ለካናዳ መንግስት፣ ለፓርላማም፣ ለሌሎች ጉዳይ ለሚመለከታቸው እናቀርባለን፣ እናስረዳለን ብለህ ነበር። አሁን ከዛ የባሰ ነገር እየተፈጠረ ባለበት በዚህ ሰዓት ይህንን ጉዳይ ለማሳወቅ እየተደረገ ያለ ነገር አለ ወይ? ምክንያቱም ችግሩ እየበዛ ነው ያለው፣ እየጨመረ ነው ያለው። የካናዳ መንግስትም በኢትዮጵያ ላይ የሚደረገውን የሰብአዊ መብት ጥሰት በመከላከል በኩል እያደረገ ያለው ነገር ብዙም አይስተዋልም እና በዚህ ጉዳይ ላይ ምንድን ነው የምትለው? ልክ ነው። የካናዳ መንግስትም ሆነ ሌሎች የምዕራብ መንግስታት የሚያደርጉት አክቲቭ የሆነ ብዙ የምንፈልገውን ያህል እኛ ትውልደ ኢትዮጵያውያን የሆነው የምንፈልገውን ያክል አይሄዱም። የራሳቸው ጥቅም አላቸው። የራሳቸው እንደ መንግስት እንደ ሀገር የሚፈልጓቸው ነገሮች አሉ። ስለዚህ እንደ ሀገሩ ህዝብ ሆነው አይደለም የሚያዩት። የራሳቸው ጥቅም አለ፣ በዛ አንጻር ነው የሚያዩት። ግን የተወሰነ ደግሞ ነገሮች እንዲያደርጉ ግፊት ማድረግ ያስፈልጋል። እኛ በፊት እንደምናደርገው ዛሬ ብዙ ፕሌየሮች አሉ፣ ብዙ በዚህ ፊልድ ላይ የሚጫወቱ ወደ ወዲህ የሚሉ ወንድሞቻችን አሉ፣ እህቶቻችን አሉ። የካናዳ መንግስትንም ሌሎች የምዕራብ መንግስታትንም በዚሁ መልክ እያሳሰቡ የሚገኙበት ሁኔታ ነው ያለው። የለም የምትሄዱበት አካሄድ የለም፣ ይሄን መንግስት መገሰጽ ፊት ለፊት መገሰጽ ባለመቻላችሁ የሚመጡ ብዙ አስቸጋሪ ነገሮች አሉና አንድ ነገር አድርጎ እያሉ ብዙ የሚናገሩ ሰዎች እንዳሉ አውቃለሁ። እኔም በተወሰነ ደረጃ በዚህ ላይ ከፍተኛ ባይሆን በተወሰነ ደረጃ አንዳንድ ነገሮች ማድረግ ያልቀረም ብዙ ጊዜ የምትሰማው በተለይ እንደ ካናዳ ካሉት መንግስታት
ይሄ የማይክሮፎን ዲፕሎማሲ አይነት ነገሮችን ብዙም አናደርግም የሚል ነው። ማለት ጸጥ ብለን ዝም ብለን ቀስ ብለን እናደርጋለን የሚል እንትን አላቸው። አንዳንድ ነገሮች እንደሚያደርጉ አንዳንድ ምልክቶች አሉ። ሆኖም በቂ ነው ብዬ አላስብም። የምዕራቡ ሀገር ፖለቲከኞች የሚንቀሳቀሱት በግፊት ነው። ሁላችንም እንደምናውቅ እያንዳንዱ ሰው በአካባቢው ያሉ ፓርላሜንታሪያንስ፣ ኮንግረስ አባሎችን የመሳሰሉትን በማነጋገር ተጽዕኖ ማሳደር ይቻላል። በዚህ ላይ እንግዲህ በርትተን ያልሰራናቸው የቤት ስራዎች እንዳሉ ግልጽ ነው። በበቂ ደረጃ ቢያንስ በበቂ ደረጃ ያልሰራናቸው ነገሮች እንዳሉ ግልጽ ነውና ኢትዮጵያውያን በውጭ ያለ ነው በአገር ቤት ያለው ችግር እየተባባሰ ነውና ዓለም ደግሞ እርስ በርስ የተያያዘች ነችና ሊያበረክቱ የሚችሉት የውጭ መንግስታት ሊያበረክቱ የሚችሉት የተወሰነ ነገር እንዳለ አውቀን በእነሱ ላይ ስራ መስራት ያስፈልጋል። ብዙ ነገር ማድረግ ያስፈልጋል። ሆኖም ግን መረሳት የሌለበት ኢትዮጵያ ውስጥ ለውጥ ለማምጣት ኢትዮጵያ ውስጥ የሚፈለገውን እንትን ተግባራዊ ለማድረግ ትግሉም ለውጡም እዛው ሀገር ውስጥ ነው። በዋናነት መሆን ያለበት ሀገር ውስጥ ነው። በውጭ ሀገር ድጋፍ ሊገኝ ይችላል፣ ዲፕሎማቲክ ድጋፍ ሊገኝ ይችላል፣ የመሳሰሉት ነገሮች ይኖራሉ። ብዙ አስተዋጽኦ ሊያደርጉ ይችላሉ። ግን በዋናነት ትግሉ መደገፍ ያለበት ትግሉ መካሄድ ያለበት እዛው ሀገር ውስጥ አገር በቀል በሆነ ሁኔታ ነው። ውጭ ያለነው ሰዎች ደግሞ ያንን ልናገዝ የምንችልበት በጣም ብዙ ነገሮች አሉ። ከዲፕሎማቲክ ጫናው በተረፍ የሀገር ቤት እንቅስቃሴዎችን በተለያየ መልክ ማገዝ ይቻላል። ፋይናንሻሊ ማገዝ ይቻላል። በተለያዩ ሀሳቦችን በማካፈል ሪሰርች በማገዝ በመስራትና በማገዝ የመንግስት ተቋማቱ የሚያደርጉትን ተጽዕኖ ለዓለም አቀፍ በማጋለጥ ምናልባትም ለምሳሌ ተጽዕኖ ለምሳሌ ኢኮኖሚክ ሳንክሽን እንዲደረግ በማድረግ በመሳሰሉት ነገሮች ላይ ብዙ ልንጫወታቸው የምንችላቸው ነገሮች አሉ። በእርግጥ የሚታዩ ተጨባጭ ሆኖ የሚካሄዱ ነገሮች አሉ። ከዛ በላይ ግን ልንሄድ ይገባል ብዬ አስባለሁ። ከልብ አመሰግናለሁ። አሁን ባነሳው ጉዳይ ላይ በጣም ወቀሳ ከሚቀርብባቸው አንዱ በውጭ የሚገኘው ዲያስፖራ በተለይም ምሁራኑ ዝምታን መርጧል። ኢትዮጵያ በዚህ ሁኔታ ባለችበት ሰዓት የሚያደርጉት እንቅስቃሴ አይስተዋልም። እንደምታውቀው ከዚህ ቀደም በኢትዮጵያ ውስጥ የሰብአዊ መብት ጥሰት ተደርጓል፣ አንድ ጋዜጠኛ ታሰረ፣ ወይም አንድ በሰብአዊ መብት ጉዳይ ላይ የሚሰራ አክቲቪስት ታሰረ ተብሎ ያዙን ልቀቁን የሚለው ዲያስፖራው ምሁራኖችም ጭምር በአሜሪካን ኮንግረስ ሕግ ሁሉ እስከ ማስረቀቅ የተደረሰበት ሁኔታ ወይም ደግሞ እርምጃ የማስወሰድ ሳክሽን የማስደረግ ነገሮች በባለስልጣን ላይ እየተደረገው እንቅስቃሴ ዛሬ አይስተዋልም። ሰላማዊ ሰልፎች አይስተዋልም። ምንም የሚታይ ነገር የለም። ወቀሳ ይመጣል፣ በተለይም በምሁራኑ ዘንድ። ይሄን ወቀሳ እንዴት ታየዋለህ? ምክንያቶቹስ ምንድን ናቸው የዝምታው? ትክክል ነህ አቶ ዘውዱ። ትልቅ ወቀሳ ይመጣል። እኔም ከወቃሾቹ ውስጥ አንዱ ነኝ። የት ሄዱ የሚል አለ። የት ሄዱ ብቻ ሳይሆን አንዳንዶቹ ደግሞ ትላንት ድምፃቸው ጎላ ብሎ በተቃውሞ ጎራ ስር ይታዩ የነበሩ ዛሬ መንግስት ስር ተለጥፈው ትላንት ከነበረው የሰብአዊ መብት ጥሰት በላይ የሀገር አደጋ በላይ የሆነ ነገር እያዩ መናገር እንኳ የማይችሉ ሰዎች ሆነው ይታያል። ይሄ የሚያሳፍር ነው። በጣም 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 የሚገርም ነው። እንግዲህ አንዱ ነገር ምንድነው የሆኑ 3-4 ፋክተሮችን ማየት እንችላለን። አንዱ ዶክተር አብይ ወደ ስልጣን ሲመጣ ብዙዎቻችን ተስፋ ያደረግነው ነበር የኢትዮጵያዊነትን ነገር አጉልቶ በመናገሩ። ምክንያቱም ወያኔ ኢትዮጵያዊነትን እንኳን እንዳይነሳ ይል ነበር እና እንደ ማፈሪያ አድርጎ ያቀርበው ነበር። በዛ በኩል መናገሩ ኢትዮጵያ ውስጥ ያሉትን የሰብአዊ መብት ጥሰቶች አክኖሎጅ በማድረግ ዋው ጥሰናል፣ ሽብርተኞቹ እኛ ነን፣ ሁለተኛ ይሄ ነገር አይኖርም፣ ሁለተኛ እንደውም ውጭ ያሉት ድርጅቶች መግባት ይችላሉ፣ አብሬ መስራት እንደውም ተቃዋሚ ሳይሆን ተፎካካሪ ነው ብላችሁ የመሳሰሉትን ፍላወሪ የሆኑ ነገሮች በመጠቀም ለመስራት የሚያስችል ድባብ ፈጥራለሁ ብሎ ስለነበረ ብዙዎች በዛ ተማርከው አገር ቤት ውስጥ ገብተው መንግስትንም ላለመቃወም ወስነው እስኪ እድል ንስጠው ጊዜ ንስጠው እየተባለ የገባሉ። አንዳንዶቹ በጣም ሳድሊ በዛው ለምደው የቀሯሉ። እዛ ገብተን እናስተካክላለን ብለው ለምደው የቀሯሉ ማለት ነው። ትልቁ ስህተት እኔ እንደሚመስለኝ መጀመሪያ ላይ ነው የተሰራው። መጀመሪያ ገና ሲገባ አብይን እድል ስንሰጠው ነው ትልቅ ስህተት የተሰራው። በተስፋ ላይ መሆን አልነበረበትም። ይሄን አረጋለሁ ስላለ ከስርዓቱ ውስጥ የመጣ አንድ ሰው በቃ እሺ እንደፈለግ አሻግራቸዋለሁ ሲል ወደ ዴሞክራሲ ወስዳቸዋል።
እሺ በቃ ብለን መከተል አልነበረብን። መደረግ የነበረበት ጥሩ ነው፣ ታሻግራለህ፣ ጥሩ ነው። እንግዲያው ቁጭ በልና ከተቃዋሚዎች ጋር ተደራድረን ሮድማፕ እናውጣ። አሁን ካለንበት የዲክታተርሺፕ ስርዓት አንተም አባል ከነበርክበት፣ ምክንያቱም የጸጥታ ኃላፊ ነበር፣ ሚኒስቴር ነበር፣ የኦሮሚያ ትልቅ የፖለቲካ ባለስልጣን ነበር። አንተም ከነበርክበት እንትን እንግዳው ለውጥ የምትፈልግ ከሆነ ወደ ዴሞክራሲ የሚወስደውን ስርዓት እውን ለማድረግ ምን እናርግ? ከሀ እስከ ፐ ዝርዝር ነገር አውጥቶ ደረጃ በደረጃ መሰራት የሚገባቸው ላይ ነገሮች ላይ ተስማምተን በዛ ሮድማፕ ሁላችንም ትራንዚሽኑን ራሱን በጋራ የምንመራበት ሁኔታ መፍጠር ነበረብን። እዛ ላይ ነው ተቃዋሚው ትልቅ ስህተት የሰራው እና እዛ ላይ የተሰራው ምንድነው? በጎን መሽለክ ነው የተጀመረው መጀመሪያ። እኔም በጣም በቅርብ እዛ ውስጥ ፓርት ኦፍ ሴንተር በዛ ሂደት ውስጥ እና በደንብ አውቀዋለሁ። እያንዳንዱ የሆነውን ነገር ውስጥ ስለነበርኩ አውቀዋለሁ። እና መሽለክ ነው የተጀመረው። ተቃዋሚው በራሱ ላይ የቀለደው በራሱ ላይ እስረኛ ያደረገው ራሱ ይሄ ነው። ለተስፋ ለሲስተም መዘርጋት ሳይሆን ለቃላት ተታሎ በዛ ውስጥ ዘሎ ገባ። አንዳንዶቻችንም ያለ ኧረ የለም ይሄን ነገር እናስብበት ሲባል ሁሉም ጥሎ ሂዷል። ብቻ አንተን ከርፍፈህ ነው የቀረው። ስለዚህ በግድ ሁሉም ገባና ሲስተም የመዘርጋት ኔጎሽዬት አድርጎ የተሻለ ነገር አካሄድ እንደማምጣት ሮድማፕ እንደመዘርጋት ይሄን ሁሉ አባንደን አድርጎ በቃ አብይ እንደፈለገ ያርገን ተብሎ በዩፎሪክ እንትን ዝም ብሎ በዚህ በስሜትና በእንትን ስለተሰጠው ይሄ ነገር ተፈጠረ። ይሄ ትልቅ ትምህርት ሊሆነን ይችላል። በግለሰቦች ላይ መተማመን፣ በተስፋ መስጠት ላይ መተማመን ሳይሆን ሲስተም በመዘርጋት ላይ፣ በፕሮሰስ ላይ፣ በጋራ ሂደት ላይ ማመን አለብን። ዛሬ ለትናንቱ ስህተት ብቻ ሳይሆን ዛሬም አሁንም ሌላ ሽግግር ሊመጣ የሚችልበት ሁኔታ እውን ስለሆነ ለዛ መዘጋጀት ያስፈልጋል። የግል ሩጫ፣ የግል ተስፋ በግለሰብ ላይ መንጠልጠል ሳይሆን ሲስተም ለመዘርጋት በጋራ ከዚህ ወደ ዴሞክራቲክ ስርዓት እንዴት እንሸጋገራለን በሚለው ላይ የጋራ ሮድማፕ፣ የጋራ ራዕይ፣ የጋራ መስማማት ኖሮን ሁሉ በጋራ ደግሞ ሊመራ ሽግግሩ የሚችልበትን ሁኔታ ስናመጣ ነው ትክክለኛ ዴሞክራቲክ ስርዓት መመስረት የሚቻለው እና ያንን ለማምጣት መስራት አለብን ብዬ አስባለሁ። ምሁራኑ በዚህ በኩል ሊያግዙ ይችላሉ። እንዴት ይህንን በማሰብ አይዲያ በማምጣት ምን አይነት ሽግግር፣ እንዴት ነው ሽግግሩ መካሄድ ያለበት፣ ያሁን ላይ ያለው ለውጥ ነገ ኤኒታይም ለውጥ በኢትዮጵያ ውስጥ ሊመጣ ስለሚችል ከዚህ ወደ ዴሞክራቲክ ስርዓት እንዴት እንሂድ የሚለውን ውይይት እንዲካሄድበት በማድረግ ሮድማፕ፣ የተለያዩ ሮድማፖች አቅርበው ህዝብ እንዲያያቸው እንዲያበራያቸው እና የተሻለ ነገር እንዲመርጥ በማድረግ ብዙ ሊያግዙ ይችላሉ እና የትላንት ስህተት ቢኖርም ዛሬም ጊዜ አለ። በዚህ ላይ ሊረባረቡ ይገባል እላለሁ። ከልብ አመሰግናለሁ። እንግዲህ ስላነሳው ነው። በተለይም ውስጥ ነበርኩ፣ ብዙዎቹን ማውቀው ነገር አለ። በመጀመሪያ ደረጃ አንተንም ጨምሮ በወጣትነት ጀምሮ እንግዲህ በኢህአፓ ትግሉ ላይ ነበርክ፣ ብዙ ስራዎች የሰራ ኢትዮጵያዊ ነህ። ከዛም በዘለለ እንግዲህ ኢህአፓንም ጨምሮ ሌሎች በጣም ትላልቅ የፖለቲካ ልምድ ያላቸው 50 ዓመትና ከዛም በላይ ያገለግሉ፣ እሱ ብቻ አይደለም ለዓለም አቀፍ ፖለቲካ ትንታኔ የሚሰጡ ፖለቲከኞች፣ የህግ ባለሙያዎች፣ ዓለም አቀፍ ምሁራኖች ይህ ሁሉ ነገር እንደው ሲፈጸም እንዴት ነው አብይ አህመድ ትላንትና ማን እንደሆነ የማይታወቅ ባክግራውንዱ ምን እንደሆነ የማይታወቅ ቅድም እንዳልከው እዚህ ኦሮሚያ ምናምን የተወሰነ ነገሮች ሰርቶ ሊሆን ይችላል፣ ግን ለኢትዮጵያ ያበረከተው ምንድን ነው የሚለውን እንኳን ግንዛቤ ውስጥ ሳይገባ በተጓዳኝም ደግሞ እንደነዚህ አይነት ስራዎች ላይ የተቀመጡ ሰዎች ለሀገር እንዴት ይጠቅማሉ ተብሎ ምንም ባክግራውንዶች ሁሉ ሳይታዩ ሳይገመገሙ ዝም ብሎ ተከትሎ የመሄድና ለዚህ አደጋ የመጋለጡ ምክንያት አንዳንዶች እንደሚሉት እንግዲህ ቅድም አንተም እንዳልከው እዛ ገቡን እንለውጣለን ብለው ግን በዛው ቀለጡ ነው። ግን ለምንድን ነው ያልተማርነው? ንጉሠ ነገሥቱ ከስልጣን ሲወርዱ እኮ ያ ሁሉ ተማሪ ወጣቶች ካለቁ በኋላ ደርግ መጣና ቀምቶ እንደፈለገ ሲያደርግ ቆየ። እንደገና ደግሞ ደርግን የጣለው ህወሓት ሲገባም በተመሳሳይ መልኩ የህዝቡ መብትና ጥያቄ ሳይከበር እንደፈለጉ ሲያደርጉት ቆዩ። ከዛም አልፎ ተርፎ እንደገና አብይ ተመልሶ እንደዚህ አይነት ነገር ላይ ድግግሞሽ እየበዛ ነው። ኢትዮጵያ መቼ ነው የምንማረው ከችግሮቻችን? የት ላይ ነው የሚቆመው እንደዚህ አይነት ድግግሞሽ ስራስ? እና ወደፊትስ ምን መደረግ አለበት ትላለህ? ያ አሁን በኢትዮጵያ ውስጥ በጣም ጥሩ ጥያቄ፣ ብዙ ጊዜ የማይነሳ ጥያቄ ነው አሁን እያነሳ ያለው አቶ ዘውዱና ምናልባትም በእኔ ግምት በጣም በሰፊው ምሁራንም ሁሉም ኢትዮጵያዊ ሊወያይበት የሚችል ነው። እንዴት ለብልጽግና እድል ተሰጠ? ምንድነው የተፈጠረው? ከዛ ምን እንማራለን የሚለው ብዙ ነገር አለ።
እኔ እንደው ጀስት ብሪፍሊ ልንገርህ በጣም ትንሿን ፓርት ብዙ መሄድ አልፈልግም ሌላ ርዕስት ስለሆነ ይሄ ዶክተር አብይ ሊመጣ ሲል ሲያትል ላይ ትልቅ የተቃዋሚዎች ስብሰባ ተካሂዶ ነበር። ተቃውሞ ከሁሉም ከመላው ዓለም ከእናንተም ጋር ከእንግሊዝ የመጡ ነበሩ። ከመላው ዓለም ሁሉም ፖለቲካ ፓርቲዎች ከኢትዮጵያ ሁሉ ለምሳሌ እንትና ነበረ የሸዋስ የሚመሩት ድርጅት ነበረ፣ የመያድ ሰዎች ነበሩ፣ የመሳሰሉት ነበሩ እና እዛ ስብሰባ ላይ ተሰብስበን ግንቦት ሰባት ነበር። የሌለ ድርጅት አልነበረም። የኦሮሞ ድርጅቶች ነበሩ፣ የሀፓ ነበረ። እኔ በዛ ጊዜ ሸንጎ የሚባል ድርጅት ነበር። ሸንጎን ወክዬ እዛ ቦታ ተገኝቻለሁ እና ምንድነው ኮሚቴ አቋቁመን ነበር፣ ሁሉንም ተቃዋሚ የሚያስተባብር ኮሚቴውም ውስጥ ነበርኩ እኔ። አክቹዋሊ የዛ ጊዜ የተወሰነ ጊዜ እኔ ነበርኩ ብመራው እና ምንድነው የሆነው ውሳኔ ተላልፎ የነበረው የሽግግር ስርዓት እንዲመሰረት። ምክንያቱም ደርግ ማነው ወያኔ የዛ ጊዜ ሊወድቅ ወዲያ ወዲህ ይል ነበር እና የተገዳገደበት የቄሮ ሙቭመንት ነበር። የሽግግር ዶክሜንት ሁሉ አዘጋጅተን የሽግግር መንግስት እንዲመሰረት የጋራ ሀሳብ የነበረበት ጊዜ ነበር። ያ ነገር መጨረሻ አብይ ሊመጣ ሲል የተፈጠሩ ድራማዎች ናቸው ያ ነገር አባንደን እንዲሆን ያደረጉት እና እርስ በርሳቸው መተማመን እንግዲህ እንደዚህ አይነት ድራፍት ሁሉ እስከ ማርቀቅ ከደረሳችሁ ምንድነው የተፈጠረው ነገር? ቢዝነስ ሰደን ለምን ተፈጠረ? እንዳውም ድራፍቱ ሆኖ ለኢትዮጵያ መንግስት በዛ ጊዜ ዶክተር ሙላቱ ነው ነበሩ ፕሬዚደንቱ አይደለም? ዶክተር ሙላቱ ለእሳቸው ሁሉ ተሰጥቷል እንትኑ ዶክሜንቱን። የሸዋስ እነ ዶክተር እንትና ወስደው የሰጡበት ሁኔታ አለ በዛ ጊዜ እና ኖ የነበረው ምንድን ነው እርስ በርሳችን ከነበርን ውስጥ እኔ በጣም ጣት መጠቆም አልፈልግም፣ ግን የነበረው መጨረሻ ሰዓት ላይ እኛ አብይ መጥቷል፣ አብይ ያሸጋግራለሁ ብሏል። ስለዚህ ፖለቲካ እንትኖች በቃ እኛ ሽግግር መንግስት የሚባል እንትን ማለት የለብንም እሱ ያሻግረናል የሚል ሀሳብ በተቃዋሚ ውስጥ ብቅ ማለት ጀመረ። ማን ነው የጀመረው ይህንን ሀሳብ? አስቸጋሪ ነው የዚህ አይነት በጣም አሳዝነው። ምክንያቱም መነሻዎቹ እነዚህ ናቸው። አጥፊው ለዚህ ሰውዬ እዚህ ወንበር ላይ ተቀምጦ እንዲህ አይነት ነገር እንዲሰራ በጣም ክፉ አይዲያ ይዞ የመጣ ሰው ነው። እዚህ የጀመሩት እኔ የምልህ የዚህን ሀሳብ የጀመሩት እኔ እንግዲህ ኤግዜኪዩቲቭ አባል ሁኜን ውስጥ ስለነበርኩ አውቃለሁ። ይህን ምንም ማንም የሚክደውና ወደ ወዲህ ሊለው የሚለው እኔ አውቃለሁ። የኦዲኤፍ ሰዎች ናቸው፣ ኦሮሞ ዴሞክራቲክ ፍሮንት የሚባለው እንትን ወኪሎች ናቸው። እዛ ውስጥ በፍጹም ማቅረብ አንችልም ይሄን ነገር ብለው የገፉን ማለት ነው። ን ከዛ በኋላ መከፈረካከስ መጣ። ድርጅቶች ለየብቻቸው ከዶክተር አብይ ጋር መገናኘትና ዲል ማድረግ ጀመሩ። የዚህ አይነት ነገር ነው የቀጠለው እና ተቃዋሚው ከዛ በኋላ በአንድነት ሊቆም አልቻለም። በቃ ይሄ ነው የሆነው። የሆነ ግፊት የሚባል ነገር የለም። ማጨብጨብና መቀበል ሆነ። ሁሉም ዩፎሪክ ሆነ። በቃ ይሄ የሚያዋጣ ከሆነ እስኪ እንየው። እስካሁን የሄድንበት እንትን ተጻራሪ ሆኖ መቆም ብቻ ነው። እስኪ እንየው። ኢንጉድ ፌዝ ነው ብዙዎቹ። እስኪ እንየው እድል እንስጥ የሚል ነገር መጣ። ግን ያ ስህተት ነው። አሁን አዞሬ ሳየው የዚህ አይነት ሁኔታ ነው የተፈጠረው እና ለአብይ እና ለኢህአዴግ መቀጠል እድል የሰጠው በእኔ በኩል የተቃዋሚው አንድ አለመሆን፣ በበቂ ደረጃ የተስማማበትን ስቲክ አድርጎ አለመሄድ፣ ከዛ በኋላ ደግሞ ይሄ የዘር ጉዳይ የምናምን እርስ በርስ አለመተማመንን በማስከተሉ የመሳሰሉት ነገሮች ናቸው እና ይሄ ነው የተፈጠረው እና አሁን ላለው አደጋም ይሄ ነው እየቀጠለ ያለው። በዘር የተከፋፈለ ሁኔታ አለ። ተቃዋሚው እርስ በርስ ገና አንድ ሆኖ እንትን አላለም። በዚህ ላይ መስራት ያስፈልጋል። አሁን ለመውጣት ከዚህ ምን ያስፈልጋል አልከው፣ በበቂ ደረጃ መደራጀት ያስፈልጋል። በአስቸኳይ በበቂ ደረጃ ተቃዋሚዎች አሁን ሊገናኙና ሊነጋገሩ ይገባል። ኪ በሆኑ ቁልፍ በሆኑ ሁኔታዎች ላይ አሁን ካለው አንድ የስርዓት መበተን ቢመጣ የስርዓቱ መዳከም ቢመጣ እንዴት ነው ሽግግር የምናመጣው? አገር አረጋግተን ወደሚፈለገው ሽግግር ሁለተኛ ዲክታተርሽፕ እንዳይመጣ ማንም ሰው የበላይ ሆኖ ለብቻው እንደገና የሚዘውራት አገር እንዳትመጣ ከዛ አዙሪት ልንወጣ የምንችለው እንዴት ነው በሚል ሮድማፕ ላይ ለመግባባት በአስቸኳይ መነጋገር፣ መወያየት፣ ስምምነት ላይ መድረስ ያስፈልጋል ብዬ አስባለሁ። ከልብ አመሰግናለሁ አቶ አክሊሉ። እንግዲህ ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግዲህ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን አቶ አክሊሉ በተለይም በወቅቱ የነበረውን ነገር አብይ አህመድ ወንበሩን እንዲይዝ ትልቁን አስተዋጽኦ ካበረከቱት አሁን እንደምንረዳው ወደኋላ መለስ ብለን ማየታችን ጠቃሚና አስፈላጊ ነው። የተቃዋሚ ፓርቲው በተለይ በውጭ የሚገኘው ማህበረሰብ ጭምር ወይም ዲያስፖራው እንደሆነ እንግዲህ እንደዚህ ነው ስህተቶቻችንን በማረም ነገ ምን መደረግ አለበት ከሚል እሳቤ እየተነጋገርነን ያለ ነው።
እናንተም እየተከታተላችሁ ያላችሁ ተመልካች አድማጮቻችን ችግሮቹን ከስር መሰረቱ ነቅለን እስካላወጣን ድረስ ድግግሞሹ የሚቀጥል መሆኑ ሊታወቅ ይገባል። እንግዲህ ከዚህ አመሰግናለሁ አቶ አክሊሉ። በተለየ ይሄ ነገር እንግዲህ እየተባባሰ መጥቷል። ዛሬም ፋኖም ሌላውም ታጣቂ ኃይሎችም በህወሓትም በኩል የራሱ የሆነ ታጣቂ ኃይል አለው። ይሄ ደግሞ ማን ነው የሚባለው ሸኔም የሚባለው የራሱ ታጣቂ ኃይል አለው። ውጊያው እንደቀጠለ ነው ያለው። ቀደም ሲል እንደገለጹልኝ በተለይም አብይ አህመድ ኢምራን የሚል ጫና በእናንተ ላይ በመፍጠርና በመቀስቀስ ትልቁን አስተዋጽኦ ካበረከቱ እዚሁ ከኦሮሞ ማህበረሰብ የወጡ ናቸው። ዛሬም ይሄ የኦሮሞ ስልጣኑና ወንበሩን በጠቅላላ ይዘውትም እንኳን በኢትዮጵያዊነት አመኔታ የሌላቸው ኢትዮጵያ ላይ ጥላቻ ያላቸው ውስን የሆኑ እሊቱን ጨምሮ የኦሮሞ እሊት ማለትም ኢትዮጵያ ጠሉ ማለት ነው። እኔ የኦሮሞ በጠቅላላው ኢትዮጵያን ይጠላሉ። ኢትዮጵያ እንዴ ነው የተወሰኑ ቁጥር ያላቸው የተወሰኑ ግሩፖች ዛሬ የኦሮሞ ክልል ስቃይና መከራ ውስጥ ያለበት ሁኔታ አለ። ሰሞኑን አንድ የጀመሩት ነገር አለ። እንግዲህ የፋኖ ትግል እየጠነከረ መጥቷል። አሁን የአብይ ነገር እየደከመ እየወደቀ ያለበትን ሁኔታ ሲያው እንግዲህ ተከታትለው ሊሆን ይችላል ብዬ አስባለሁ። ኦሮሞ የሚባል ሀገር ከዚህ ቀደመ አሁንም ኦሮሞ ራሱን ክልል ሳይሆን ኦሮሞ የሚባል ሀገር አለ። አሁንም የኦሮሞን ሀገራችንን ይዘን መቀመጥ አለብን የሚል ስራ እየሰሩ ያለበት ሁኔታ አለ። ይህን ሲያው ኢትዮጵያ ምን አይነት አደጋ ሊገጥማት ይችላል ብለው ያስባሉ? በተጓዳኝስ ኢትዮጵያንን የሚለው ማህበረሰብ ወይም ኢትዮጵያንን የሚሉ ሰዎች እንደነዚህ አይነት ነገሮች ሲነገሩ በምሁራን ደረጃ ዛሬም እኔም አንዳንዶቹን ለማነጋገር ሞክሬ ነበር። ምንና ማብራሪያ ስጡ የሚል ለመሆኑ ኦሮሞ የሚባል ሀገር ነበረ እንደ ሀገር? በዚህ ላይ አስተያየት ሰጡ የታሪክ ሰዎች፣ የህግ ባለሙያዎች፣ ፈቃደኞች ያልሆኑ ብዙ ሰዎች። ይሄ ነገር እየጠነከረ እየመጣ ቅድም እንደገለጹት አብይን እዛ እንዳስቀመጡት ሁሉ ነገ ደግሞ ኢትዮጵያ የምትባለውን አጥፍተው ኦሮሞ የሚባል ሀገር ሊያስቀምጡ የማይችሉበት ምንም ምክንያት የለም ብዬ አስባለሁና በዚህ ጉዳይ ላይ ምን ይሉኛል? አዎ አንደኛ በቅድም ስቴትሜንት ላይ ምንም ውዥንብር እንዳይፈጠር እኔ የኦሮሞ ማህበረሰብ ምናምን በሚለው በማህበረሰብ ደረጃ አልሄድም። ግለሰቦች የተሰባሰቡበት ለምሳሌ ይሄ ያልኩት ደግመዋለሁ፣ ኦዲኤፍ የሚባል ነበረ፣ ኦሮሞ ዴሞክራቲክ እንትን የሚባል ዶክተር ዲማ የሚመሩት ማለት ነው፣ ሌንጮ የሚመሩት፣ ዶክተር መስፍን የሚመሩት እነሱ ናቸው የነበሩበት። ዶክተር መስፍን ነበር ከኛ ጋር የሚሰራው። ይሄ እውነት ነው፣ ይሄ ያለ ነገር ነው። እና በዛ እንትን ያቀረቡት በውይይታችን ላይ ነው እኛ ህዝባዊ መንግስት ይሄ ሽግግር መንግስት ምናምን የሚባል የለም ናው ዛት ሌንጮ ለታ ያሉበት ማለት ነው። ሌንጮ ባቲ ይሄ እንደዚህ አይነት ሽግግር ምናምን የሚባለው ሽግግር መንግስት አብይ ያሻግረናል፣ በቃ ይሄን ዴሞክራቲክ ስርዓት ደግፈን መሄድ ነው ያለን። የአንድ ድርጅት ነው። ስለዚህ ከማህበረሰብ ጋር ላያይዘው አልፈልግም። አንድ ድርጅት ነው እና ይሄ በጣም በጣም ክሊር መሆን አለበት። በስርዓቱ አሁን ባለው ስርዓት ወጥመድ ውስጥ እንዳንወድቅ ማለት ነው። ምክንያቱም የኦሮሞ ማህበረሰብ አሁን አብይ ከገባበት ቀን ጀምሮ እስከዛሬ እየተደበደበ እየተገደለ ያለ ነው። እንደውም በጀዋር አገላለጽ አንድ ጊዜ እንደተናገረው የኦሮሞ ህዝብ ከዚህ ጊዜ በላይ ግድያ ተፈጽሞበት የሚያውቅና ድብደባ ተፈጽሞበት የሚያውቅበት ጊዜ የለም። ይሄ ነው። ስለዚህ ያን በጣም መጠንቀቅ አለብን፣ እዚህ ከፋፋይ ወጥመድ ውስጥ እንዳንወድቅ። ይሄ ነው። ግን ይሄ አገር እንመሰርታለን የሚሉት እንትኖች የተለየ ኢትዮጵያን በታትነን አገር እንመሰርታለን ከተለያየ አቅጣጫ አለን። ይሄ በኦሮሞ ኤሊቶች ውስጥ ለረጅም ጊዜ የቆየ ነው፣ አዲስ አይደለም። የራሳችን መንግስት መስርተን አገር መስርተን የሚል ናሬቲቭ አላቸው። ያንን የሚፈልጉ ሰዎች አሉ፣ ሌሎችም አሉ። በሰሜን በኩልም ይሄ ነገር በብዛት እንደተንጸባረቀ አሁንም እየተገፋ እንደሆነ የመገንጠል ፓርቲ ያሉ በትግራይ ውስጥ እንዳለ ይሄ ክሊር ነው እና የነዚህ አይነት ነገሮች አሉ። ግን ለእኔ ኢትዮጵያና ኢትዮጵያዊነት ትልቅ መሰረት ያለው ነው። የኢትዮጵያ ህዝብ ደግሞ ካለፉት 30 ዓመታት እና 35 ዓመታት ልምዱ የመበታተን ጎሰኝነት ወደ ውስጥ ማየት የትም እንደማያደርሰው እየተረዳ ነው። አይ ቲንክ ለእኔ ይሄ የጎሰኝነት ስሜት ሄዶ እዛ ጫፍ ላይ የደረሰበትና ከአሁን በኋላ እየተፈጠፈጠ ወደታች የሚሄድበት ሁኔታ ሰፊ ነው። በትክክል ከያዝ ነው ያሉትን ሁኔታዎች ከተጠቀም፣ ካልሆነ አገር ሊበትን የሚሄድበት ሁኔታ በድርጅቶቹ ፍላጎት ብቻ ሳይሆን ያለው ስርዓት ላይ በአስቸኳይ ለውጥ ለማምጣት የማንችል ከሆነ ፌልድ ስቴት ይመጣል። ፌልድ ስቴት ደግሞ አናርኪ ሊፈጥር ይችላል። በብዙ ሀገሮች የሚታየው ይሄ ነው። ብዙ የታጠቁ ኃይሎች ሲኖሩ መንግስት ደግሞ አቅበቢስና ምንም የሚያድረግ አለመቻል ሲመጣ ፌልድ ስቴት የሚባለው የወደቀ መንግስት ማለት ነው። በቁም ያለ ግን
የወደቀ መንግስት ይፈጠርና አገርም አደጋ ላይ ልትወድቅ ትችላለች። ለዚህ ነው ተቃዋሚው በአስቸኳይ መሰባሰብ፣ በአስቸኳይ በተወሰኑ አጀንዳዎች ዙሪያ መሰባሰብ፣ መነጋገር እንዴት ነው ይህንን ሂደት ከፌልድ ስቴት እንዳይመጣና ወደ ተሻለ ዴሞክራቲክ ስስቴን የሆነ ዴሞክራሲያዊ ስርዓት ለመሄድ የሚያስችለን ነገር ምንድን ነው ማድረግ ያለብን የሚለው ፖለቲካ ድርጅቶችም፣ ተቃዋሚዎች በሙሉ፣ ሲቪክስ ማህበሮችም፣ ሁሉም ኢትዮጵያዊ በየደረጃው መነጋገር አለበት። ለእገሌ የሚባል አይደለም። ምክንያቱም ይሄ የኢትዮጵያና የኢትዮጵያዊነት ጉዳይ ነው። ስርዓቱ ወደ ቁልቁል እየሄደ ነው፣ ወደ መውደቂያው እየደረሰ ነው። ይሄንን ግን ወደ ጥሩ ትራንዚሽን ለማስኬድ ደግሞ ዝግጅት ያስፈልጋል። እንዳልኩት ወይስ ፌልድ ስቴት እንዳይመጣ፣ አገር እንዳይበተን፣ ዴሞክራሲ እውን እንዲሆን፣ ይሄ አዞሪት እንዲሰበር ለማድረግ ስለዚህ አስቸኳይ ስራዎች መሰራት አለባቸው። ሁሉም ኃላፊነት ወስዶ መንቀሳቀስ አለበት ብዬ ነው የማስበው። አቶ ዘውዱ በጣም አመሰግናለሁ። አቶ አክሊሉ ግን መቼ አብይ አህመድ እኮ ስልጣን ላይ ከወጣ 7 ድፍን ዓመታትን በላይ ሆኖታል። ከወጣበት ስልጣን ላይ ከተቀመጠበት ጊዜና ሰዓት ጀምሮ የሰው ልጅ ደም በየቀኑ እየፈሰሰ ነው። በሚሊዮን የሚቆጠሩ ከቤት ንብረታቸው እየተፈናቀሉ ነው። ሀገሪቱ እየፈራረሰች ነው። አዲስ አበባን በኮሪደር ልማት በምናምን እያለ ታሪክ እያጠፋ ነው። ኢትዮጵያኖች እኮ አሁን መንቀሳቀስ አልቻሉ። ስራ የለም፣ ትምህርት የለም፣ ኢንቨስትመንት የለም። የሰቀቀን ህይወት ህዝቡ እየኖረ ነው ያለው። ግን ጸጥ ቁጭ ብሏል። መቼ ነው የሚሆነው ብለው ታስባለህ? መቼ ነው የሚሰባሰበው? ተቃዋሚ ፓርቲም ቢሆን ጠቅላላ ዲያስፖራው ዝምታን መርጧል። መቼ? አሁን ደግሞ የሚቀጥለው ምርጫ ይደረጋል። አሁንም ተመልሶ ይቀመጣል። ምክንያቱም ምንም እየተሰራ ያለ ስራ የለም። ጥቂት ወራት ነው የቀረው። መቼ ነው ይሄ ሊሆን የሚችለው? አሁን እኔ ምርጫ የሚባለው ነገር በእኔ እይታ ብትጠይቀኝ ዝም ብሎ ፌዝ ነው። በኢትዮጵያ ውስጥ አሁን ባለው ሁኔታ ምርጫ አካሂዳለሁ ማለት ምንም ዋጋ የሌለው ነገር ነው። ምክንያቱም ምርጫ ለማካሄድ ምርጫ ምንድን ነው? ምርጫ ማለት እኮ ፖለቲካሊ ምርጫ ማለት የሰው ልጅ የሚፈልገውን መሪዎች ያለምንም ተጽዕኖ ያለምንም ጣልቃ ገብነት ሄዶ እገሌ ይምራኝ፣ እገሌ ፓርቲ ይምራኝ የሚልበት ሁኔታ ማድረግ ነው። ይሄን ለማድረግ ምን ያስፈልጋል? መሰብሰብ መቻል ያስፈልጋል። ይሄን ለማድረግ መንቀሳቀስ መቻል ያስፈልጋል። ፖለቲካ ድርጅቶች እንደ ልብ ተንቀሳቅሰው የሚሰሩበት ሁኔታ ድባብ መፈጠር አለበት። የመናገር መብት መኖር አለበት። የመጻፍ መብት መኖር አለበት። ፖለቲከኞች በፖለቲካ ምክንያት እስር ቤት መሆን የለባቸውም። እስር ቤት አስረህ ተቃዋሚዎችን ዋና ዋናዎችን አፍነህ ከማን ጋር ነው የምትወዳደረው? ይሄ ሊሆን አይችልም። ፖለቲካ ውስጥ ኢትዮጵያ ውስጥ ምርጫ እንዲካሄድ ከተፈለገ እነዚህ ድባቦች መስተካከል አለባቸው። መጀመሪያ መሰራት ያለበት በዛ ላይ ነው። እንዴት ምን እናድርግ ድባቡ እንዲስተካከል ወደ ምርጫ ኋላ የሚመጣ ነው። ሰላም መገኘት አለበት። ነገሮች አቶ አክሊሉ ማን ይከለክለዋል? አብይ በዚህ ሁኔታ ቁጭ ብለን እያየ ነው ከሆነ ተመልሶ ተመርጫለሁ ቢለን ማን ነው የሚከለክለው? እየተሰራ ያለ ስራ የለም። ሁለት ነገር ነው እኮ የሚከለክለው። ዝም ብለህ አሁንም እኮ ይላል አይደለም እንዴ? አሁን ለምሳሌ ሌጂትመሲ የሚባል ነገር አለ። ቅቡልነት በህዝብ ጭንቅላት ቅቡልነት አለ ወይ ነው። ተነስተህ ተመርጫለሁ ንጉስ ነኝ መንግስት ነኝ ብቻ አይደለም። እኔ በልጅነቴም እናቴም ነግራኛለች ንጉስ ነኝ ሊል ይችላል። ይህ አይደለም። ህዝቡ ይቀበልሃል ወይ ነው። ህዝቡ እምቢ ብሎ እኮ ተነስቷል። አሁን የፋኖን እንቅስቃሴ ማየት ትችላለህ። መንግስት አሁን በልጽግና ትግራይ ውስጥ አንድም ቁጥጥር የለውም። አማራ ክልል 70-80% እንደማይቆጣጠረው የውጭ መንግስታት ራሳቸው እያሳወቁ ነው። ኦሮሚያ ውስጥ እንደዚሁ ነው። ቤኔሻንጉል ውስጥ ተመሳሳይ ነው። እነዚህም ብቻ ብትወስድ በሀገሪቱ ውስጥ 60% በላይ የሆነው ቁጥጥር ውጭ ነው። ስለዚህ በዚህ ሁኔታ ንጉስ ነኝ ማልክ ተመርጫለሁ ማልክ ምንም ማልክ የሚያስኬዳለን በህዝብ ጭንቅላት ውስጥ ቅቡልነት የለህም። እዛ ላይ ነው ጥያቄው። ስለዚህ ወደሚፈለገው ነገር ለመሄድ ሁለት ነገር ነው። አንድ ህዝቡ ንቅናቄውን ማጠናከር፣ የሚፈለጉትን ነገሮች ሁሉ ማድረግ አለበት። ባሉት እንቅስቃሴዎች ውስጥ እየገባ እያገዘ ትግሉ እንዲጠናከር ማድረግ አለበት። አንደኛ። ሁለተኛ መንግስት ደግሞ መጨረሻው በአሁን አካሄዱ እንደማያምር አውቆ ወደ ድርድር ወደ ሁሉን አቀፍ ድርድር መጥቶ ኢትዮጵያን በሽግግር መንግስት በሽግግር ሂደት ወደ ዴሞክራሲ እንድትመጣ የሚያደርግበት ሁኔታ መፍቀድ ማመቻቸት አለበት። ይህ እምቢ የሚል ከሆነ የህዝቡ አመፅ ሳይፈልገው ከሱ በፊት እንደነበሩ ዲክታተሮች ሁሉ ወደ ስደት ወደ ሌላ የመሄድ እድል ሊገጥመው ይችላል ነው የምለው። ስለዚህ በዚህ ሁኔታ ነው የማየው። ተስፋ አለ። ጨለማ ብቻ አይደለም። የህዝቡ ንቅናቄ በከተማም በገጠርም በሁሉም ቦታ እያደገ ነው። ይሄን ማገዝ፣ ይሄን ማቀነባበር፣ ባሉት ተስፋዎች ላይ ህይወት መዝራት ግን
የሁሉም ዜጋ ግዴታ ነው። ከልብ አመሰግናለሁ አቶ አክሊሉ። እንግዲህ ይሄ በተለይም ህዝባዊ እንቅስቃሴን በተመለከተ ወይም ህዝባዊ አመፅን በተመለከተ እንደሚያዩት የሁሉ ግፍና መከራ በሀገሪቱ ላይ እየወረደ የተስተዋለ ይሄ ነው የሚባል የተስተዋለ ነገር የለም። ምናልባት እንግዲህ ታንኩም ባንኩም ምኑም በእጁ ስለሆነ እንደፈለገ ያደርጋል ተብሎ ይገመት ይሆናል። ግን በውጭ የሚገኙ ማህበረሰብ ራሱ ቅድም ለመግለጽ እንደሞከርኩት በሚሊዮኖች ከቤት ንብረታቸው ተፈናቅለው በሺዎች በየቀኑ እየሞቱ በሚገኝበት ጊዜ በውጭ የሚገኘው ይህን ተቃውሞ ለዓለም አቀፉ ማህበረሰብ ለማሳወቅ የሚያደርገው ጥረት አይስተዋልም እና ይህንንስ በተመለከተ ምን መደረግ አለበት ይላል? ትክክል ነው። አሁን እናንተ ጋር አሁን እንግሊዝ ሀገር በፊት ትዝ ይለኛል በጣም በጣም ጠንካራ የሆኑ ትልቅ የእንግሊዝን ሰራተኞች ማህበር የኢትዮጵያ የመምህራንን ማህበር ሁሉ ያነቃነቀ እንቅስቃሴ ነበራቸው። በጣም በጣም እነ ጎሞራው በነበሩበት ጊዜ እንደ ዶክተር ወንድሙ ሌሎችም እና ትልቅ ተጽዕኖ በኢህአደግ ላይ ያሳረፉ ነበሩ እና የመሳሰሉት ነገር ቀዝቅዘዋል። አሁን ያንን እንደገና ማነሳሳት ያስፈልጋል። አሁን እኔም የምደግፈው አባል የሆንበት እዚህ በውጭ ሀገር የኢትዮጵያ ትብብር እንትን የተቋቋመ አለ። እነሱ አሁን ጥሩ ጅምር ጀምረዋል። ማሰባሰብ፣ ተቃዋሚ ማሰባሰብ፣ ምሁራን ማሰባሰብ፣ ሮድ ማፕ ማዘጋጀት፣ በተለያዩ ነገሮች ላይ ማዘጋጀት ጀምረዋል። በሌላ በኩል እና አቶ ልደቱ የሚመሩት ደግሞ እንቅስቃሴ ተመሳሳይ ነገር እያደረገ ነው። የተለያዩ የፖለቲካ ድርጅቶችም ተመሳሳይ ነገር እያደረጉ ነው። ይሄ መበረታታት አለበት። ውጭ ያለነው ኃላፊነት መውሰድ አለብን። ውጭ መሰራት ለሚገባው አገር ቤት ደግሞ እየተነቃነቁ ያሉትን ማገዝ፣ አይዟችሁ ማለት በሁሉም መልክ ማገዝ ያስፈልጋል። ለምሳሌ አሁን የሀፓ ሰሞኑን ሰላማዊ ትግል አደርጋለሁ አዲስ አበባ ያለውን ህዝብ ሰብስቤ ያናግራሉ። ይሄ ትልቅ ስቴፕ ነው ያለውን ሳይለንስ ለመስበር ያለውን እንትን ሰብሮ ለመውጣትና ህዝቡም ሞቢላይዝ ለማድረግ መብቱ ነው። ይሄ ትልቅ ነገር ነው። ግን ታግደዋል እኮ አቶ አክሊሉ፣ ምናልባት ተከታትለ ይሆናል ብያለሁ። አግደውታል። አፍሪካ ላይ ስብሰባ ብዙ ቦታዎች ጠየቀ። እንደውም ወደ 2 ሚሊዮን ነው 1 ሚሊዮን ምናምን በላይ የአዳራሾች ሁሉ እንከፍላለን ብለን ከያዝን በኋላ ከለከሉን አሉ። ከዛ አፍሪካ ላይ በጣም ትንሽ ሰው ነው የሚሰበስበው፣ እሱንም ከለከሏቸው። በምን ሁኔታ ሊሰባሰቡ ይችላል ተብሎ ይገመታል? መብቱ ነፃነቱ የለም ኢትዮጵያ ውስጥ። እንግዲህ ምንድነው መሰለህ 2-3 ነገር ነው። አንደኛ ይሄ 2 ሚሊዮን የሚባለው ያው ለፌዝ ነው፣ ያው ለማዳከም ስለሆነ ኦኬ ፈቅደንላችኋል፣ እዛ ሂዱና ምንድነው ሚሊኒየም አዳራሽ እንትን በለው። ሚሊኒየም ሲጠየቅ ደግሞ 2.2 ሚሊዮን ነው ምናምን ክፈሉ አሏቸው። ተመልከት፣ እንደዚህ አይነት ገንዘብ በደሃ ሀገር በጣም የተሰቃዩ ፖለቲካ ፓርቲዎችን ይሄን ያልክፈሉ ማለት የማይቻል ነገር ነው የሚጠይቋቸው። የሚገርመው አቶ ዘውዱ በጣም ጥሩ ነው ያነሳው። እንትን አዲስ አበባ የማን ነች? አዲስ አበባ የአዲስ አበባ ህዝብ ነዋሪ የኢትዮጵያ ህዝብ ነች አይደለም እንዴ? አዲስ አበባ ውስጥ ስንት አዳራሾች አሉ? የኢትዮጵያ ህዝብ አዳራሾች እያንዳንዳቸው የተሰሩት በብልጽግና ገንዘብ አይደለም፣ በኢትዮጵያ ህዝብ ገንዘብ ነው አይደለም እንዴ? እያንዳንዱ ነዋሪ በየጊዜው በሚከፍለው በጀት በሚከፍለው ታክስ ነው የተሰሩት። እነዚህ እንትኖች ለሁሉም ህዝብ ነፃ መሆን የለባቸውም? ለፖለቲካ ድርጅቶች እኩል ነፃ መሆን የለባቸውም? ብልጽግና ሲፈልግ ለገንዘብ ማዋጫ ሲፈልግ ኮንግረስ ማካሄጃ ለመሳሰሉት 10 አይነት አዳራሾችን ይጠቀማል። አዲስ አበባ ውስጥ ካሉ 100 በላይ አዳራሾች መንግስት ከሚቆጣጠረ የከፍተኛ አዳራሾች አሉ፣ የቲያትር ቤቶች አሉ። እነዚህ አድዋ ምናምን የሚባል ማአት ነገር። ከነዚህ ውስጥ አንድ አዳራሽ ላይ የሀፓ ስብሰባ ሊፈቅድላቸው አልቻለም። ይሄ ምንድን ነው? የአዲስ አበባ ነዋሪዎች ናቸው። የሀፓ የአዲስ አበባ ነዋሪዎችን ነው የሰበሰበው። የተከለከለው የአዲስ አበባ ህዝብ ነው። በራሱ አዳራሽ በራሱ ግብር በሰራው አዳራሽ ውስጥ እንዳይገባ የተደረገው ማለት ነው። ይሄ ምንድን ነው? የአዲስ አበባ ህዝብ የሚፈቀድለት የባርነት ኑሮ ቁጭ ብሎ እንዲያይ ነው እንጂ ባሉት ፋሲሊቲዎች የመጠቀም መብት የለህም ነው የተባለው። ይሄ የጭሰኛ ህይወት እንኳ ሳይሆን የባሪያ ህይወት ነው እየተፈቀደ ያለው እና የበይ ተመልካች ብቻ እንዲሆን ነው የሚፈለገው። ይሄ በጣም ህገወጥ ነው፣ በጣም አስጸያፊ ነው። ሁላችንም ልናወግዘው የሚገባ ነው። 3 ቀን በፊት ጠቅላይ ሚኒስቴሩ ምርጫ ይካሄዳል፣ ለዚህ ማመቻቸት አለብን ብለው በአት ነገር ለቀዋል። ይህን ባሉ በሶስተኛው ቀን 500 እና 1000 ሰው የሚሰበስብ አዳራሽ እንኳን ሊፈቅዱ አለመቻላቸው ምን አይነት ሪፕሬሲቭ ስርዓት እየተገነባ እንዳለ ነው የሚያሳየው። እና ይህን መቃወም ነው። የተጀመሩትን ግን እንዲጠናከሩና ተጠናክረው እንዲሄድ ነው። አዳራሽ ቢከለከል ማአት አይነት የትግል ስልቶች አሉ፣ ሰላማዊ የትግል ስልቶች። ተቃዋሚዎች፣ ሲቪክ ሶሳይቲዎች የመሳሰሉት ሌላ ምን አማራጭ አለን ብለው ሰብሰብ ብለው ትንፋሻቸውን ዋጥ አድርገው ረጋ ብለው አስበው
ታዲያ ምን ብናረግ ይሻላል ብሎ መነሳት አለ። ሁለተኛ ሌሎች ተቃዋሚዎችም እነሱ ላይ እስኪደርስ መጠበቅ የለባቸው። ኢህአፓ ላይ የደረሰው ግፍ፣ ኢህአፓ ላይ የደረሰው በደል በሁሉም ኢትዮጵያዊ ላይ የደረሰ እንደሆነ ወስደው ይህን ማውገዝ፣ እነሱም ተመሳሳይ ህጋዊ እርምጃዎች ለመውሰድ መዘጋጀት አለባቸው ብዬ አስባለሁ። ይህን ስናደርግ ወደ ጥሩ ነገር መሄድ እንችላለን። ከልብ አመሰግናለሁ አቶ አክሊሉ። በተለይ ኢህአፓን በተመለከተ በአንተ በኩል እንግዲህ ጫና እየተፈጠረበት ነው ትላለህ፣ ግን የጠቅላይ ሚኒስትሩ አማካሪ የሆነው ዳንኤል ክብረት ከዛ በኋላ ያሰጣት አንድ በፌስቡክ ገጹ ላይ የጻፋትን ነገር ይሁን ለተመልካቾቻችን የምናሳይና በወንጀለኝነት እንዲጠየቁ ለማድረግ እያሰበ ያለበት ሁኔታ ተስተውሏል። እንግዲህ በኢትዮጵያ ዘመናዊ ታሪክ ሁለት አይነት ሽብሮች ተካሂደዋል ይላል። እንግዲህ ነጭና ቀይ፣ ስለ ቀይ ሽብር ይነገራል። ክስም ተመስርቷል፣ ፍርድ ተሰጥቷል፣ ሙዚየምም ተሰርቷል። ነጭ ሽብር ግን ለምን ተዘነጋ? ለምንስ ከሙዚየም ውጭ ሆነ? ቀይ ሽብርን ፈጻሚ ተቋማት ውስጥ አይናቸው በጨው ታጥበው እንዲመጡ ለምን ተፈቀደ? ነገሩን እንደገና ማየት የለብንም ወይ ብሏል። እና ኢህአፓንም ጭምር እንደገና ወደ ሌላ ችግር ለማስገባት የታቀደ የታሰበ ነገር እንዳለም ያመላክታል። እንግዲህ ዳንኤል ክብረት የጠቅላይ ሚኒስትሩ ልዩ አማካሪ ነው፣ የማህበራዊ ጉዳዮች አማካሪ። ይህንን ነገር አይተው እንደሆነ አላውቅም። ምናልባት አይተው ከሆነ ምን ማለት ነው? ይሄ ጽሁፍ ምንድን ነው የሚያሳየው? በቃ ዘመቻ ነው። በኢህአፓ ላይ ዘመቻ ነው። በኢህአፓ ላይ የማስፈራራት ዘመቻ ነው። ምናልባትም ጠንከር ያለ እርምጃ ሊወስዱ እንደሚፈልጉ አመላካች ነገር ነው። ለነገሩ የፍርድና የነጭ ሽብር የቀይ ሽብር ማለት ፍትህን የማግኘት ጉዳይ ነው። ፍትህ እናግኝ፣ ስለ ፍትህ እናግኝ የሚለው እንደው እኔ የኢህአፓ ቃል አቀባይ አይደለሁም እና ስለ ኢህአፓ ሆኜ መናገር አልቻልም። ግን ኢህአፓ ለረዥም ጊዜ ፍትህ በኢትዮጵያ ውስጥ እናምጣ፣ ብሔራዊ እርቅ እናምጣ፣ በታሰሴም ታይም ትሩዝ እውነቱ ደግሞ ይውጣ ብሎ የሚናገር ድርጅት ነው። ያ ሲባል ግን ፍትህን ማምጣት ሴሌክቲቭ የሆነ ፍትህ አይደለም። ለተሰሩት ወንጀሎች ሁሉም እንዲጠየቅ ማድረግ ያስፈልጋል። የ38 ከ50 ዓመት በፊት የነበረውን የኢህአፓን ነጭ ሽብር ቀይ ሽብር አይደለም። ከ7 ዓመት በፊት የነበረው ወንጀል እኮ አልተጣራም በኢህአደግ ጊዜ አይደለም እንዴ? ይቅርታ አድርግልኝና ጠቅላይ ሚኒስቴር እኮ በዛ ጊዜ ምን ነበሩ? የኢንሳ ዳይሬክተር አልነበሩም? ኢንሳ ኢትዮጵያ ውስጥ የተሰራው ግፍ በሙሉ በዋናነት ኢንሳ አይደለም የመራው ነው አይደለም እንዴ? በሙሉ ባለስልጣኖቹ ተሰብስበው እዛ ውስጥ ያሉት በተለያዩ በኢህአዴግ ጊዜ ከፍተኛ ባለስልጣን የነበሩ አይደሉም እንዴ? ማን የተነካው ከመሃላቸው? ስለዚህ ስላነሳው ነው አለባቸው ነው የምልህ። ይሄ የማስፈራራት ቴክኒክ ነው። ግን መጠየቅ ከመጣ እነዚህ በሙሉ መጠየቅ አለ። ከመጣ ሳይሆን መጠየቅ ያስፈልጋል። አካውንታብሊቲ እንዲኖር ያስፈልጋል። በደርግ ጊዜም ለተሰራው ይሁን በኢህአደግ ጊዜ በብልጽግና ጊዜም አሁን እኮ 1 ሚሊዮን ህዝብ እኮ ትግራይ ውስጥ እና አማራ ውስጥ ተገድሏል። አካውንታብሊቲ መኖር አለበት። የነሱ ደም አሁን ሰሞኑን እኮ በ2000 በላይ ሴት ልጆች አማራ ውስጥ በወታደር እንዲደፈሩ HIV እና ሌሎች በሽታ እንዲይዛቸው ተደርጓል። ማነው ጠያቂው? አካውንታብሊቲ መምጣት አለበት። ስለዚህ ይሄ ሁሉ ግልጽ ሆኖ ይህ ፍትህ የሚመጣበት ሁኔታ መምጣት አለ። ያን ለማድረግ ግን ትክክለኛ ዴሞክራቲክ ስርዓት መመስረት አለብን። ይሄ ስርዓት መቀየር አለበት። ትራንዚሽን መፈጠር አለበት። በዛ ትራንዚሽን ውስጥ ደግሞ ፍትህና እርቅ ሊመጣ የሚችልበትን ሁኔታ መመቻቸት አለበት። ይሄን ነው እኔ የማምነው። ከልብ አመሰግናለሁ አቶ አክሊሉ። አሁን ስላነሳው ነው በተለይም ተጠያቂነትን በተመለከተ ጠቅላይ ሚኒስትር አብይ አህመድንም ኢንሳው ስላለ ስለፈጸማቸው ነገሮች ነበር እየጠቆምከኝ ያለው። ከዛ በዘለለ በጣም በሚያሳፍር በሚያሳዝንም ሁኔታ የሀገሪቱን ከፍተኛ ስልጣንና ኃላፊነት ላይ ከተቀመጠ በኋላ በእጁ ወይም በአጋጣሚ የገቡትን መረጃዎች የሀገሪቱን ትልቁን የደህንነት ቦታ ከያዘ በኋላ እየሰለልኩኝ ለኦነግ ሰጥ ነበረ፣ ከኦነግ ጋር አነጋገር ነበረ ብሎ የሀገሪቱን ከባድ መረጃ ያወጣ ሰውዬ ተመልሶ አንደበቱ እየተናገረ የሚናገር በሀገር ክህደት ወንጀል ለህግ መቅረብ ሲገባው ምክር ቤቱም ሆነ ሌላው የህግ ፍትህ አስከባሪ ያህል አልጠየቀው። በዚህ ሁኔታ የተቀመጠ ሰው ነው። አሁንም አብይ አህመድ ችግሮቹ እየተባባሱ ያለበት ሁኔታንም ራሱ ፓርላማውም ጭምር የሚያስጠይቅ ጉዳይ ነውና ይህ ሀሳብ ሲነገር በአብይ አህመድ የፓርላማው ዝምታ ጉዳይ የሚመለከተው የህግ ክፍል በተለይ አቃቤ ህግ ይህን ሰውዬ ለምንድን ነው ያልጠየቀው ብለህ ታስባለህ? ወደፊትስ እንደው እንዲህ አይነት ነገሮች እየተደጋገሙ ሲመጡ ምንድን ነው በሀገሪቱ ላይ ሊከሰት የሚችለው ጉዳይ?
ሁለት ነገር አቶ ዘውዱ፣ አንደኛ ይህንን እኔ የሚገርመኝ አቶ ዳቆን ዳንኤል ክብረት ይህንን የጻፈበት ሁኔታ ነው። ይህንን ማመዛዘን አቅቶት ይሆን? ይህን ሳያይ ቀርቶ ይሆን? ምነካ ወንድሜ እንደው አእምሮው እንደዚህ ላፕስ እንዴት ሊፈጥር ቻለ? በጣም ሻርፕ ሰበር ነበር የሚመስለው እና እንዴት እንደዚህ ይህንን ሳያመዛዝንም እንደ የሚል ነገር እንትን ይላል እና ኤኒዌይስ እሱን እዛ ልቶ ሴሌክቲቭ የሆነ አመለካከት ነው። ፓርላማው የመሳሰሉት ግን እውነቱን ለመናገር ፓርላማ ኢትዮጵያ ውስጥ ትርጉም ያለው ፓርላማ የለም። በአንድ ድርጅት የተጠፈጠፈ በአንድ ሰው አዛዥ ነዛዥነት የሚመራ ምንም እንትን የሌለው ፓርላማ ነው እና ይህን ያህል ኃላፊነቱን ተወጥቶ የሚያውቅም አይደለም። ከተፈጠረበት ጊዜ ጀምሮ ምንም ነገር ተፈጥቶ የሚያውቅ ነገር የለም። አንድ ጊዜ ይመስለኛል ለመጀመሪያ ጊዜ በወያኔ ጊዜ የመጨረሻ ላይ ወያኔ ሊጥሉ ሲሉ የተወሰኑት ቦይኮት አድርገው ዋካውት አድርገው የሄዱበት ምናምን ጊዜ ነበር እንጂ ምንም ነገር የሚቃወሙት ነገር የለም። ሁልጊዜ የተነገራቸውን እሺ ብሎ ማጨብጨብ እንደውም ይበልጥ አጠናክር እያሉ የሚሄድ ነገር ነው እና የተሰማው የዚህ አይነት ነገር ነው። ስለዚህ እኔ ብዙም ቦታ የምሰጠው አይደለም። ፓርላማው ሁሉም እንደ ሲስተም ነው የማየው። ሲስተሙ ነው ተጠያቂው፣ ስርዓቱ ነው ተጠያቂው። ያ ማለት ከላይ ከሀገሪቱ መሪ ጀምሮ በመዋቅር ውስጥ ያሉ የፖለቲካ ሰዎች በሙሉ ናቸው በዚህ ወንጀል የሚጠየቁት። ከዚህ ራሳቸውን ነፃ ማውጣት በዚህ እንትን ውስጥ እንትን ለማለት የሞራልም ግዴታ አለባቸው። ህጋዊም ነገር አለ። እንዳለፉት ጊዜያት እኔ እኮ ታዝዤ ነው የሚባልበት ነገር ብቻ አይደለም። አሁን ዓለም እየጠበበች ፍትህ በዓለም ደረጃ ደግሞ ተጠያቂነት እየመጣ ነው። የሀገር ውስጥ ህግ ባይሆን በዓለም አቀፍ ደረጃ ያሉ የተጠያቂነት ሁኔታዎች አሉና በዛም የመጠየቅ ነገር የጊዜ ጉዳይ ነው እንጂ ሊመጣ እንደሚችል ነው እኔ የሚታየኝ። ስለዚህ በዛ መልክ ነው የማየው። ብዙ አልጠብቅም ከፓርላማው ለማለት ነው በእኔ በኩል። ከልብ አመሰግናለሁ አቶ አክሊሉ። እስቲ ወደ ፋኖ ጉዳይ እንምጣ። በቅርቡ በተለይም ከአፋድ አቶ ማስረሻ ሰጤ የሚባለው ግለሰብ በመቀላቀሉ በተለይ በውጭ የሚገኙ አንዳንድ ኢትዮጵያኖች ድንጋጤ ውስጥ የገቡበት ሁኔታ ተስተውሏል። በጣም ያሳዝናል። ፋኖ ጠንክሮ ይገፋል ብለን ስናስብ እየተፍረከረከ ነው የሚል ፍርሃት ውስጥ ገብተዋል። ይህንን ስምምነትና ውል ስታይ ምን ተሰማህ አንተ? አዎ እኔም በቅርብ አይቼዋለሁ እና ምንድነው የአማራ ማህበረሰብ ትግል በግለሰቦች ላይ የተንጠለጠለ ነገር አይደለም። በገሌ የሚባል ነገር አይደለም። አይ ቲንክ በጣም ትልቅ ሰፊ መሰረት ያለው መሰረታዊ የሆኑ ደግሞ ተቆጥረው የተያዙ የፖለቲካ የማህበራዊ ጉዳይ የህግ እሺዎች ያሉት ናቸው የሚለው ለምሳሌ በኮንስቲቱሽኑ ተገለናል፣ ኮንስቲቱሽኑ እኛን የውጭ አድርጎናል። ስለዚህ ይሄ መቀየር አለበት። የሀገሪቱ ሲስተም ጸረ አማራ በሆነ ሁኔታ ነው ትርክ ነው የተዋቀረው። ይሄ መቀየር አለበት። በየቦታው የምንገደለው ይቁም። በዘራችን ምክንያት የሚደርስብን በደል ይቁም። እንደ ማንኛውም ኢትዮጵያዊ እንጂ ሁለተኛ ሶስተኛ ዜጋ ተደርገን ትሪት መደረግ የለብንም። የእኛ ፖለቲከኞች እየተነጠሉ መታሰር መገደል የለባቸውም። ከየቦታው በሚሊዮን የሚቆጠር ህዝባችን የሚፈናቀልበት ሁኔታ መቆም አለበት። ለዛም ካሳ እነዚህ ናቸው። ስለዚህ ከዚህ አልፎ አሁን በሺዎች የሚቆጠሩ ሰዎች ይዘውታል ትግሉ። በሺዎች የሚቆጠሩ ሰዎች ተቀላቅለውታል፣ በመቶ ሺዎች ማለት ይቻላል። ይሄ እውነት ነው። ይሄ ባለበት ሁኔታ የአንድ ሰው ሁለት ሰው ማፈንገጥ ወይም ደግሞ አንድን ሁለት ሰው ወስደህ ከሱ ጋር ስምምነት ለመፍጠር መሞከር ይህን ያህል ዋጋ ያለው ነገር አይደለም። የአማራ ማህበረሰብን ችግር ለመፍታት የሚፈልግ መንግስት ከሆነ መንግስት ማድረግ ያለበት እነዚህ የቀረቡ ጥያቄዎችን ይዘው ሌጂትሜትሊ ከቆሙ የፖለቲካ ድርጅቶች ጋር መወያየት፣ መደራደር፣ ሊፈለግ የሚችለውን ለውጥ ማምጣት ነው እንጂ አንድ ግለሰብን ሁለት ግለሰብን አሽልከህ በመውሰድ በምናምን የሚፈታ አይደለም። ለምን ይሄን አደረገ ይሄ ሰው? በአመራር ላይ የነበረ ነው። እኔ ሙሉ ለሙሉ አንዳንድ ግምት ልወስድ እችላለሁ። የጥቅም ጉዳይ ሊሆን ይችላል። የትግል በተለይ የትጥቅ ትግል የሚባል በጣም ያደክማል። በጣም ብዙ ስቃይ ያለው ምናልባት ተስፋቶ ሊሆን ይችላል። አልታየው ሊሆን ይችላል። ብዙ ፋክተሮች ሊኖሩ ይችላሉ። ግን በግል እሱን አነጋግረህ እዚህ አምጥተህ እንትን ማለት ብዙ የሚያጠራጥሩ ነገር እጁን ሰጠ በተባለ በሁለተኛው ቀን
ነገሮች ተዘጋጅተውለት ፊርማ ከጠቅላይ ሚኒስትሩ ወኪል ጋር ማነው ከክፍለ ሀገሩ አስተዳዳሪ ጋር ማድረጉ ራሱ ውስጡን ከመንግስት ጋር ለረጅም ጊዜ የነበረ ግንኙነት የነበረ ውስጡን ይሰራ የነበረ ነገር አለ የሚለውና ምናልባትም የመንግስት ሞል ነበረ ለመንግስት ስለላ አድርጓል ወደሚለው ብዙም የሚቀርብ ይመስለኛል። በጣም ፈረንጆቹ ድንገት ተነስተው አይደለም የሚመጡት ውስጡን ሲጠነሰስ የነበረ ነገር አለ ማለት ነውና ይሄ ነው የሱ መሄድና እንደዚህ ማድረግ በትግሉ ላይ ሊፈጥር የሚችለው የተወሰነ ነገር ሊኖር ይችላል። ሲግኒፊካንት ይሆናል ብዬ አላስብም። ምክንያቱም ከግለሰቦች ወጥቶ በሰፊ ማህበረሰብ የታቀፈ ነው። ምናልባትም የሱ መውጣት እኔ የምጠረጥረው በተለያዩ የፋኖ ክፍሎች መካከል ስንለያይ ይሄው ለጠላት እንመቻለን፣ ስለዚህ በአስቸኳይ እንሰባሰብ፣ በራችን ዘግተን አንድ መሆን አለብን የሚለውን የአንድነት ስሜት ምናልባት ኦን ዘ ሪቨርስ ሊያፋጥነው ይችላል የሚል ግምት ነው ያለኝ እና ግን አጠቃላይ ሰላምን በአካባቢው ለማምጣት በፍጹም በዚህ አይነት ሂደት ግለሰብ በማስገዳት ወይም ሌላ ነገር በማድረግ የሚቻልበት ሁኔታ በፍጹም የለም። ከልብ አመሰግናለሁ። እስቲ የውጭው ዲያስፖራ በዚህ በፋኖ ትግል ላይ እንቅፋት ፈጥሯል የሚሉ ወገኖች አሉ። በተለይም የአማራው ማህበረሰብ በጣም ብጥቅጥቅ ያለ በየቦታው ያቋቋማቸው ምናምን ደጋፊ ጎጃም፣ ሸዋ፣ ወሎ፣ ጎንደር እያለ የሚያደርገው ነገር ለትግሉ እንቅፋት ፈጥሯል የሚሉ ወገኖች አሉ ያለማሰባሰባቸው። በዚህ ላይ ያንተ አስተያየት ምንድን ነው? አዎ አይ ቲንክ የተለያዩ ተግዳሮቶች አሉ። አንደኛ በሁለቱ ክንፍ መካከል እስክንድር በሚመራውና ዘመነ ካሴ በሚመሩት እንትን መካከል የነበረው የማያስፈልግ ትንንሽ ልዩነትን ወደ በጣም አጉልቶ የተፈጠረ ከፓወር ጋር የተያያዙ ችግሮች ነበሩ። ከዛ በኋላም የመሰባሰብ ላይ እንትን ያሉ ነበሩ። የውጭው ደግሞ የሚያደርገው ኮንትሪቢሽን ሊኖር እንደሚችል ሙሉ ለሙሉ ያለኝ ፋክት ባይኖርም ኢንፍሉዌንሱ ቀላል እንደማይሆን እገምታለሁ። ፋይናንሻል ሶርስ ሊሆን ይችላል የውጭው። በተለያየ ምክንያት ደግሞ በቀጥታ ከመሪዎች ጋር እየተገናኘ የሀሳብ እንትኖችም ሊኖር ይችላል። ስለዚህ የውጭው ማህበረሰብ ሊኖረው የሚችለው ኔጌቲቭን ፖዚቲቭን ኢምፓክት በጣም ሰፊ እንደሚሆን እገምታለሁ እና እኔ በአጠቃላይ የሚለው ኃላፊነት ሊወስድ ይገባዋል ነው የምለው ውጭ ያለው ህብረተሰብ። ምክንያቱም የአፍራሽ ነገሮች የሚሰራ ከሆነ በህዝቡ ላይ ነው ስቃይ እያደረሰ ያለው። እየተሰቃዩ ያሉትን ከትምህርት ውጭ የሆኑትን ህፃናት የነገ ተስፋዎች እየተሰቃዩ ዛሬ ሬፕ እየተደረጉ ያሉትን እናቶቻችን እህቶቻችን ማሰብ ያስፈልጋል። የኛ ስራ ውጭ ያለው ሰው ስራ ለዛ ኮንትሪቢዩት እያደረገ ከሆነ ሪሊ ራስን መጠየቅ የሚያስፈልግበት ደረጃ ላይ ነው አሁን የተደረሰው። ሌላ ፖለቲካ ምናምን አለ። ህዝብ እያለቀ ነው። ህዝብ እየተሰቃየ ነው። ይሄ ነገር እየተረዘመ በሄደ ቁጥር መከራው በጣም ሰፊ ነው የሚሆነው። ሊኖረው የሚችለው ኢምፓክትም በጣም ሰፊ ሊሆን ይችላል። ስደት ሊከተል ይችላል የመሳሰሉ። ስለዚህ አንድነትን ለማምጣት ትግሉን ለማጠናከር ህዝቡን ለማሰባሰብ እንጂ በምንም አይነት ኔጌቲቭ ነገር የሚሰሩ ሰዎች ካሉ ራሳቸውን በድጋሚ እንዲመረምሩ ነው የማሳስበው እና በዚህ በኩል ደግሞ ኢንፍሉዌንስ ሊያደርጉ የሚችሉ ወንድሞች ካሉ ፖዚቲቭሊ ኢንፍሉዌንስ ለማድረግ ሪሊ ጊዜው አሁን ነው። እጥፍ ድርብ ስራዎች ለመስራት ጊዜው አሁን ነው። ይሄ ካልሆነ በእውነት ለኢትዮጵያም ለአማራ አካባቢም ለሌላው ማህበረሰብም ጥሩ ነገር አይደለም ፊት ለፊታችን የሚታየው የመንግስት አያያዝ እና በጣም አደጋ ስላለ ሪሊ አሁን በአንድ ነገር ላይ ብቻ አተኩሮ ወደ መተባበር መሄድ እንጂ እርስ በርስ መፋጫ እርስ በርስ መጓተቻ ጊዜ አይደለም እና እሱን እናስብበት ለማለት ነው የምፈልገው በእኔ በኩል። ከልብ አመሰግናለሁ። እንግዲህ ሰፊ ሀሳቦችን ልምድንም አካፍለናል። በእውነቱ ወንድማችን አቶ አክሊሉ ወንድፍራው እግዚአብሔር ይስጥልኝ። እንደው ምናልባት ይህንን ነገር ብናገር ያልተነሳ ነገር አለ የምትለው ካለ አንድ ደቂቃ ልስጥህ። በእኔ በኩል ጥያቄዎችን አጠናቅቄያለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አንድ ነገር ብቻ ልናገር። ወንድፍራው የሚለው ወንድ አፈረው በሚል ይስተካከል። ምናልባት ቤተሰቦች ሲያዩ እንዴ አንተ የኛ አክሊሉ ወንዳፈረው ሌላ ሰው ናል እንዴ እንዳይሉኝ አክሊሉ ወንዳፈረው ብትለኝ ወንዳፈረው። እሺ አመሰግናለሁ። አስቸጋሪ ስም ነው። አይ ነው ለብዙ ሰው ቶሎ ማይያዝ ስም ነው፣ ግን እኔ ደግሞ በጣም የምኮራበት ስም ነው። ይገርማል። በጣም ይገርማል። እንደው እግረ መንገድን በጣም ጥሩ ነገር ነው። እንደው እኔ ብዙ ጊዜ ወንድፍራው ነው እንጂ ወንድ አፈረው የሚል ሰምቼ አላውቅም። ምን ይሆን ትርጓሜ ውስጥ ወንድ አፈረው ምን ወንድ አፈረው በዚህ በሰሜን ሸዋ አካባቢ ያለ ስም ነው እና እዛ አካባቢ ያለ ስም ነው ወንድ አፈረው ማለት እምልህ
በጣም በጣም እንትን የሆነ የሀያልነት ስሜት ነው የሚገልጸውና ሴቶች ናቸው ብዙ ጊዜ የሚያፍሩትና ወንድን እንዴት አፈረው ወንድ ራሱ ወንድ እስኪያፍረው ድረስ ማለት ነው። ይሄን ያህል እንግዲህ የሚያንቀጠቅጡ ሰዎች ናቸው ነው ማለት ነው። ዘመዶቻችን እንደዛ ነው ሲያወጡ ትንሽ ትርጉም ያለው ጠንከር ያለ ነገር እንትን ይላሉ። that's how our society is። በጣም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ሰፊ እውቀትና ልምድን አካፍለናል። በሌላ ጊዜ በተለይም በዚህ ባገኘው አዋርድ የኪንግ ቻርልስ ሰርድ አዋርድን በተመለከተና በሌሎችም ጉዳዮች ላይ ጊዜ በማህበራዊ ጉዳዮች ላይ እንመለስበታለን። ስለ ጊዜ ጭምር ከልብ አመሰግናለሁ ወንድማችን አክሊሉ ወንዳፈረው። ደህና ሁንልኝ። እግዚአብሔር ይስጥልኝ ለሰጠኸኝ ዕድል። ደህና ሁንልኝ። ቴንክ ዩ። ክቡራን ተመልካች አድማጮቻችን ከእንግዳችን ከአቶ አክሊሉ ወንዳፈረው ጋር ያደረግነው ሰፊ ውይይት የሚመስል ነበር። በቀጣይ በሌሎች እንግዶች እስከምንገናኝ የዛሬ ዝግጅታችንን በዚህ ቋጨን። ከዝግጅቶቹ ጋር በቀጥታ በመምራት እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት የነበርኩኝ። መልካም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር፣ ሲሹም ለተዝናኖት በያሉበት ዘውዱ ሾው። ኦኬ